የፕሮቴስታንት እምነትም እለት እለት ይለምናል የሚሉ የተወሰኑ እንዳሉ አውቃለሁኝ። ማይሉ እንደሆነ ማይሉ ብዙዎች እንዳሉ አውቃለሁ። አስታራቂነትን ግን ሁላችንም የምንቀበል ከሌለ ጥሩ ነው። አስታራቂ በሚል አለ መረጃውን ተሰጠናል። እኛ መረጃ እንደሰጠና ኤርሚን ተመልከቱ። አሁን ዳጊ የሰው ስም መጥቀስ ደብሮኝ ነው። ኢትስ ኦኬ። አይ መረጃ ስለሌለ ችግር እኛ መረጃ ሲኖር እንደዚህ ከፍተታ ዳጊ የሰው ስም ነው ብትጣራ ስም ስሞች አሁን ወደ ሌላ ሐሳብ አንዴ መረጃው አለ ነው ሌላ ስም ሳይሆን መረጃ ይዘናሽ ወንድማችን እንደ ኤርሚ ማለት ነው። ከውስጥ ይጽፍልሃለሁ ማን እንዳለና ማን ስም አልፈልግም መረጃ ነው ፈልጋው። እኛ ስም አሳየን እንዴ? ስም እኮ አለ ለምሳሌ እናሳይ። ቪዲዮ ላይ ስም ነው የሚታየው፣ መረጃ ነው የምናሳይ። ተባረክ። ኦኬ ስክሪንሾት አድርጌዋለሁ ኤርሚ። ያው ድርሳነ ሰንበት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ የታተመው 2013 ላይ በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ አሁን በሰማያት ጸሎትንና ልመናን ያደርጋል ብላ ቤተክርስቲያኒቱ ታስተምራለች። ምዕራፍ 17 ላይ ማለት ነው። 13 ማን ነው? ምዕራፍ 17ኛው ምዕራፍ ማለት ነው። ያው ገጽ 49 ስክሪንሾት አድርገህ ነው። ይቅርታ ስክሪንሾት አላረኩትም። ስክሪንሾት አደርጋለሁ ብዬ እንትኔን ዘጋሁት። አድርገው ችግር የለም። እሺ ገለጠውና ላድርገው። ኦኬ አሁን ይሄው እዚህም የወዲያኛውን ፔጅም ላድርገዋ። እሺ ይሄው እሱን አድርጌዋለሁ። የሚቀጥለው ግዕዝ ነው ይሄኛው። የግዕዝ ፓርት ነው። እሺ የግዕዝ ፓርት ኦኬ። አንዱ ጎን ግዕዝ ነው። እሺ ይሄኛው አማርኛ ነው፣ ይሄኛው ግዕዝ ነው። ምዕራፍ 17 በግዕዙ፣ አማርኛው ምዕራፍ 17። እሺ አማርኛውን ግዕዙ እንኳን ምንም አይሰራልኝም። ኦኬ ምዕራፍ 17 እሱን አድርጌዋለሁ። እሱን ፔጅ አድርጌዋለሁ። ሙሉን አሳየን ብለው እንዳይሉ እስከ ምዕራፍ 18 ይሄንኛውም አማርኛው ነው። 5 ቁጥር ነው ያለው 17ኛው ምዕራፍ። ጥሩ አድርጌዋለሁ። በዚህ ክፍል ላይ እንደዚህ ይላል። ሄደህ ሳያቸው እንደዚህ ይላል። ክርስቲያንን ስለሚሉ ሰዎች ይላል። ከዚህም በኋላ በገሃነም ውስጥ የነበሩትን ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችንም ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ምን ካለ በኋላ? ጸሎትን ከጸለየላቸው በኋላ ማለት ነው። ከዛስ መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። እረፍት ወደ አለበት ቦታና ተድላ ደስታ ወዳለበት መንግስተ ሰማያትም ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚስተካከሉ አሉ። ሰማዕታትና ጻድቃን ግን የሰማይና የክርስቶስን ማደሪያ ሆነው በሕግ በአምልኮ ለሚወዱት ለተመረጡት ወደ እግዚአብሔር በስነ ብርሃን ያዘጋጅላቸው በሰው ልቦና ያልታሰበ የሰው ጆሮ ያልሰማውን የሰው ዓይን ያላየውን የዘላለምን ሕይወት ጽልት ብርሃን የምትሆን የክርስቶስ አገሩ ኢየሩሳሌም ሰማያትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ ይላል። ምዕራፍ 18 መጣ ማለት ነው። ያው ጸሎትን ከጸለየላቸው በኋላ ያው ጸሎትን እንዲጸልይላቸው ያመጣሉ። ከዛስ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል። ይጸልያል ማለት ነው። መጸለይ ማለት መለመን ማለት ነው፣ መጠየቅ ማለት ነው። ይሄ ብቻ አይደለም። ይህን ጥያቄ ጠይቃለሁኝ። ቤተክርስቲያን እንዴት አድርጋ እንደምትፈታው ጠይቅና እመጣለሁኝ። ይሄ ብቻ ሳይሆን ድርሳነ ማርያም ላይ ይሄ ያለ፣ መጽሐፍ አርጋኖን ላይ ይሄ ያለ፣ መጽሐፈ ዚቅ ላይ ይሄ ያለ፣ አምስቱም መጽሐፍቶች አሉኝ እጄ ላይ ተመሳሳይ ነገር ያወራሉ። ለምሳሌ ብዙዎችንም ከምናወራቸው ጊዜም ከምንፈጅ ይሄን ጠይቃለሁ። ሌሎች መጽሐፍቶችን ጽፌ እዚህ ላይ አለ። ምናልባት ገጾችንና እንትኖችን በዚህ መጽሐፍ ላይ ቅዱስ ያሬድ ነው መጽሐፈ ዚቅ ወመዝሙር ላይ። በዚህም ላይ ኢየሱስ ክርስቶስ አሁን በሰማያት እንደሚያማልድ ጸሎትና ልመናን እንደሚያደርግ ይኸው በቅዱስ ያሬድ የዜማ መጽሐፍት ላይ ሁሉ ጭምር ጽፋለች ማለት ነው። መጽሐፈ አርጋኖን፣ ድርሳነ ማርያም፣ መጽሐፈ አርጋኖን፣ ድርሳነ ሰንበት፣ መጽሐፈ ዚቅ እና አንደኛው 5 ነው 6 መጽሐፍቶች አሉ። በሙሉ ይናገራሉ። ራሱ ቅዳሴ ሰዓታት በሰማያት አሁን እንደሚለምን
ደሙ እንደሚያስታርቅ ደሙ ደግሞ ሲያስታርቅ የሚሻለውን እንደሚናገር ይሄን የሚሻለው የሚናገረውን ብሎ የሚለው ከዕብራውያን መልእክት መጽሐፍ ምዕራፍ 12 ላይ የአቤል ደም እና የጌታን ደም አነጻጽሮ ከተናገረበት የዕብራውያን ጸሐፊ ከእሱ ጋር አገናኝታ ትናገራለች ማለት ነው። እና እኔ አንተ አሁን ጥሩ ተወያይ። እኔ በሚዲያ ታሪክ ኦርቶዶክሳውያን ብዙ ማቃቸው አሉ። ከነሱ መልካም ብዬ ከምላቸው ሰዎች መካከል አንዱ አንተ ነህ። በመልካም በጸባይ ትወያያለህ። ግን አንዳንዴ ለምንድን ነው የጌታ ነገር ላይ ይህን ያህል ሊያከራክር የሚችለው? መጽሐፍቶች እየተናገሩ ኢቭን እነ ብፁዕ አቡነ በርናባስ የተናገሩትን ቪዲዮ ማየት በቂ ነው። ያው እሳቸው ምንም ቢሰደቡ ብፁዓን ሊቃነ ጳጳሳት ሁሉ ጭምር ሳይቀር የሚያውቁት እኮ ነው። በኢየሱስ ክርስቶስ ደም ካልሆነ በስተቀር መታረቅን ማንም ሰው አያገኝ ማንም። እና ይህን ያህል አያከራክርም ኤርሚ። አሁን እኔ እናንተንም እኮ መታረቅን አልተከራከርንም። አሁን እንደውም ኦርቶዶክስ ይለምናል ነው፣ እናንተ ይለምናል አትሉ። እኔም እስከማውቀው ድረስ ምናልባት የሰዎች አስተምሮ ከሆነ ስህተትም ከሆነ እሱን አርማለሁኝ። ስለሰማሁኝ ነው ቅድምም የተናገርኩት። አለበለዛ ኢየሱስ ክርስቶስ ይለምናል ማትሉ ከሆነ የሁለታችንም አስተምህሮ ያስታርቃል በሚለው ግን ተመሳሳይ ነው፣ ልዩነት ያለው አይመስለኝም። እኔም ኢየሱስ ክርስቶስ ያስታርቀናል ብዬ አምናለሁኝ። ወደ አብ የሚቀርበው ኢየሱስ ክርስቶስ ነው፣ በሌሎች አይደለም። እርሱ ብቸኛ አስታራቂ ነው፣ ብቸኛ መካከለኛ ነው። ይህን ቤተክርስቲያን የሚያስተማረችኝ ነው። ይሄንን አምናለሁኝ። ከዛ በስተቀር ግን ኢየሱስ ክርስቶስ ግን ዕለት ዕለት ይለምናል የሚለውን ግን እጠይቃለሁኝ። ይለምናል ግን ቤተክርስቲያን አትልም። ኢየሱስ ክርስቶስ አላስታረቀንም፣ ቤዛ ሆኖ ግን አስታርቆናል። ወደ አብ አላቀረበንም፣ አቅርቦናል። ያንን አውቃለሁ። የእሱ ደም ዘወትር አይሰራም? ይሰራል። ዘወትር ይሰራል፣ ዘወትር ይቅር ይላል ደሙ። ለዛም ነው የክርስቶስ ስጋና ደምን በቤተክርስቲያን የምንወስደው፣ ለኃጢአታችን ማስተስሪያ የሆነን ዘንድ ማለት ነው። የሌላ የማንንም የቅዱሳን ስጋና ደም ብለን የምንወስደው የለም። የኢየሱስ ክርስቶስን ስጋና ደም ነው በቤተክርስቲያን የሚፈተተው። ደሙ ታዲያ የተሻለውን ይናገራል አይደል? የዕብራውያን 12 ላይ በተነገረው ግን ደሙ ይሰራል። በቃ ይቅር ይለናል እኮ ነው የምንለው። ታዲያ ካህኑም ቅድም እንዳልከው ኃጢአትን የሚያስተሰርይ ይቅርባይ እያለ ነው የምንቀበለው። የሚሻለውን የሚናገር ብሎ የሚለውስ የሚሻለውን የሚናገር ስትል አልገባኝም። የዕብራውያን 12 ላይ ምንድነው ብሎ የሚለው? ከአቤል ደም ይልቅ የሚሻለውን ወደሚናገር ደም መርጨት ደርሳችኋል ይላል። ከአቤል ደም ይልቅ እኮ የክርስቶስ ደም ከማንም ከየትም ጋር አታወዳድረው። ምንድን የሚናገረው? የአቤል ደም ምን ነበር ሲናገር የነበረው? የጌታ ደም ምንድን የሚናገረው? የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል ይላል የዕብራውያን 12 ላይ ማለት ነው። እኛም እናንተ የምትቀበሉት የአቤል ደም ምን እያለ ነበር ይጮህ የነበረው? ዘፍጥረት መጽሐፍ ምዕራፍ 4 ላይ የወንድምህ የደሙ ድምፅ ወደ እኔ ይጮሃል አለ አይደል ጌታ? ያ ጩኸትን የደምን ጩኸት የሚሰማ ማን ነው? እግዚአብሔር ነው። ስለዚህ የደምን ጩኸት ከሰማ ወንድሜ ልብ በል፣ የደምን ጩኸት ከሰማ ደሙ ውስጥ ህይወት አለ የለውም? ህይወት አለ። ደም ያለው እኮ ነፍሱን። እሺ ዘሌዋውያን ላይ ደም ህይወት አለ ይላል። ኦኬ። ስለዚህ የሚሻለውን ወደሚናገር ደም መረጨት ደርሳችኋል ብሎ ሲል ያነጻጸረው ከአቤል ደም ጋር ነው። የአቤል ደም ሲናገር የወንድምህ የደሙ ድምፅ ወደ እኔ ይጮሃል፣ ከምድር ወደ እኔ ይጮሃል አለ። ኦኬ። ስለዚህ ይሄ የደም ንግግር ዕብራውያን ላይ ከአቤል ደም ይልቅ የሚሻለውን ወደሚነገር ወደ መረጨት ደም ደርሳችኋል ብሎ ሲል ያነጻጸረው ከአቤል ደም ጋር ነው። ኦኬ። የጌታ ደም የሚሻለውን ይናገራል ማለት ነው። ኦኬ። የሚሻለውን የሚናገር ከሆነ ምሕረትን ነው የሚናገረው ማለት ነው። ይሄን እኮ እንቀበላለን እናምናለን። ከዚህ ላይ እኮ ምንም ልዩነት የለንም ማለት እንደውም ከዚህ ቀደም የኢየሱስ ክርስቶስ ከዚህ ቀደም ሳላውቅ ስከስ የነበረው ፕሮቴስታንቶች ሁሉም ኢየሱስ ክርስቶስ ዕለት ዕለት ስለኛ ስለ ኃጢአታችን ይለምናል ብለው ነው የሚተረጉሙት። እንደዛ ከሆነ አልቀበልም ብዬ አሁን ጀስት ቅርብ ጊዜ ነው ቲክቶክ ላይ በተለይ ከመጣሁበት ጊዜ ጀምሮ ሳዳምጥ ያስታርቃል በሚለው ሁላችንም እንስማማለን። ግን ይለምናል የሚለውን እንደማትቀበሉ የተወሰኑ መምህራኖች ሲናገሩ ብቻ ነው እንጂ የሰማሁት ብዙ ጊዜ
ብዙዎች አይ አይለምንም የሚለውን ነገር እንደሚቀበሉ አውቃለሁ። ስለዚህ ይሄ ምንም ያስታርቃል በሚለው በየትኛው መንገድ ብትወስደው እኮ ከአንተ ጋር በተናገርከው ሁሉ ተስማምተናል። አስታራቂ የሚለውን ቃል ቤተክርስቲያንም ትቀበላለች። የቤተክርስቲያን መጽሐፍቶችንም አንተም ገልጻቸዋል። አስታራቂ ታዲያ ማለት አማላጅ አይደል? አስታራቂ እኮ አማላጅ የሚለው አስታራቂ በሚለው እንወስዳለን። ልመና በሚለው ግን አንተም እንዳልከው ልመና አይደለም ብለህ ቆይ አስታራቂ ማለት አማላጅ ማለት ነው አይደል? አዎ አስታራቂ አማላጅ ነው። ልመና ግን አይደለም። አማላጅ ማለትም ልመና ሲሆን ዕለት ዕለት ይሆናል። ኖ ልመና ከሆነ ዕለት ዕለትም ከሆነ ዕለት ዕለት ልመና ያደርጋል ብላ የምትለው አሁን ቅድም በጠቃቀስኩልህ መጽሐፍቶች ካሜራውን ከፍቼ ባሳየኸው በድርሳነ ሰንበትና እንደዚሁም ደግሞ በመጽሐፈ ዚቅ እንደዚሁም በድርሳነ ማርያም እንደዚሁም በመጽሐፈ አርጋኖንና መጽሐፈ ሰዓታት መሰል መጽሐፍቶቿ የራሱ መጽሐፈ ቅዳሴን ሁሉ ጨምሮ አሁን እኮ ዕለት ዕለት ይለምናልን ብላ የምትለው እኮ ኦርቶዶክስ ቤተክርስቲያን ናት። እኛ እንደውም አላልን። እኛ ኤርሚ እሱን እኔ እጠይቃለሁ ብዬ ስክሪንሻት ማድረግ ግን አንድ ነገር መተማመን ያለብን ኢየሱስ አማላጅ ነው ብሎ የሚለው ቃል ለእሱ አይቀጸልም ብሎ የሚለው የኦርቶዶክሳውያን መጽሐፍ ቅዱሳዊ መረጃነት የሌለው ወይ ደግሞ መዝገበ ቃላታዊ ትርጉም የሌለው የቋንቋ ሊቃውንትም ያልተጠቀሙትን ቃል ነው እናንተ የምትጠቀሙት ማለት ነው። እንደ ቤተክርስቲያን የቋንቋው ሊቃውንት አስታራቂ ብሎ የሚለውን አማላጅ መካከለኛ ብለው ተርጉመውታል። አማላጅ ብሎ የሚለውን ቃል አስታራቂ መካከለኛም ብለው ተርጉመውታል። የትኞቹም ምድሪቱ ላይ ያሉ በቃ ጉምቱ የቋንቋ ሊቃውንት ተብለው የሚባሉት እጄ ላይ ከ10 በላይ መዝገበ ቃላት አለ ብራዘር። ኢትዮጵያ ምድር ላይ ከዩኒቨርሲቲ እስከ ኮሌጅ እስከ ቤተክርስቲያን ድረስ የሚጠቀሙበት ኢትዮጵያ ምድር ላይ አለ የሚባል ትልልቅ በጣም ወሳኝ ናቸው ተብለው የሚባሉ መዝገበ ቃላት 10ሩንም ነው ያስመጣሁት እጄ ላይ አለ። ምን እንደሚጠቀሙት ሁሉም በአንድ ቃል አማላጅ ማለት አስታራቂ ማለት ነው። አስታራቂ ማለት መካከለኛ ነው። አስታራቂ ማለት አማላጅ ነው ብለው የቋንቋው ሊቃውንት ፈተዋል። ቤተክርስቲያኒቱም አይ ቲንክ ዳግዬም ጋር ለምሳሌ ካልሆነ እኔም ጋር ልቆልኛል የኢትዮጵያ መጽሐፍ ቅዱስ ማህበር በሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን ባሳተመው ክፍል ላይ ራሱ ማስታረቅ ማለት መለመን ማለት ነው፣ ማማለድ ማለት ነው ብሎ የሚለውን ትርጉም ይጠቀማሉ። ኦኬ አይ ኢየሱስ እኮ አሁን በሰማያት አይለምንም እናንተ ናችሁ ትለምናላችሁ ብላችሁ ስትሉ ኖራችሁ የወንጌላውያን አማኞች እንደዛ አላሉ። ቀርቦ አለመረዳት ነው። ኦኬ አንተም የመሰለህን የሆኑ ወይ ሰዎች ሲናገሩ የሰማ አንዳንድ ሰዎች ቢናገሩ ያለ እውቀት የሆነ ነገር ነው። እኛ በሰማያት ኢየሱስ ክርስቶስ ዕለት ዕለት እየወደቀ እየተነሳ ይለምናል ብለን አንልም፣ እንደዛም አንልም። ያ በጣም ያስማማናል። እኛም እኔ ፐርሰናሊ ቤተክርስቲያንም እንደተማርኩት ይሄ በጣም ያስማማኛል። ከዚህ ልዩ ሀሳብ የለኝም። እኛም ድሮም አላንም። ኦርቶዶክስ በሐሰት ማርያምን ይጣሏታል፣ ኢየሱስን አሁን ያማልዳል ብለው ፍጡር አደረጉት ብላ የአብዬን ወደምዬ እንደሚባል ማለት ነው። ወይ እሷ በፈሳችሁ በእኔ ላከከችው የሚባል የባላገር አይነት ንግግር አለ እና ራሷ ኦርቶዶክስ ራሷ እንደ ጥሩ እንኳን ባይሆን ምሳሌው ራሷ ፈስታ በሰው ታላክካለች ማለት ነው። በሀገራችን ብሂል ማለት ነው። ምንድነው ራሷ ጽፋ ራሷ ኢየሱስ አሁን በሰማያት ይለምናል ብላ ድርሳነ ሰንበት፣ መጽሐፈ ዚቅ፣ ድርሳነ ማርያም፣ መጽሐፈ አርጋኖን እና መሰል መጽሐፍቶች ቅዳሴያና ሰዓታቷ ላይ ሁሉ ጭምር አሁን በሰማያት ይለምናል፣ ልመናን ያደርጋል፣ ልመናን ሊያደርግ ወደ ሰማይ ያደረገ ብላ እያለች እየተናገረች እሷ የተናገረችውን እኔ ተናግሬያለሁ ስህተት ነው ብላን ላለ ማለት ፕሮቴስታንቱ ግን እንዲህ ይላሉ ብላ ትላለች። እኛ አሁን በሰማያት ሆኖ ኢየሱስ ዕለት ዕለት ጸሎትና ልመናን ያቀርባል ብሎ ያለ እንደዚህ ብሎ የጻፈ ከኛ ቤተክርስቲያን ከወንጌላውያን አማኞች በመጽሐፍ ጽፎ እንደዚህ ያሰራጨ የለም። ካለም የተሳሳተ ነው። መጽሐፍቱን ይጠቆመን፣ ገጽ ምዕራፉ ይውጣ፣ ይነበብ። ማነው ጸሐፊው? የት ቤተክርስቲያን አገልጋይ ነው ወይ ፓስተር ነው እንጠይቃለን። ስለዚህ መጽሐፉ ትክክል አይደለም ብለን እንላለን። ግን ጌታችን ኢየሱስ ክርስቶስ መካከለኛ ነው። የአዲስ ኪዳን መካከለኛ ነው። እንደውም ቤተክርስቲያኒቱ መካከለኛ ብላ የምትለው ሌላን ፍጡሩን ያስገባችሁ በሱ ፈንታ ፍጡሩን። ለምሳሌ በመርጌታም ስለመጣ ለሱም እድል ሰጠዋለሁ። በቤተክርስቲያኒቱ መጽሐፍቶች ምን እንደሚሉ ለምሳሌ ቅዱስ ጳውሎስ አሃዱ እግዚአብሔር ወአሃዱ ህሩይ ብሎ ተናገረ። ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ብሎ ማለት ነው። ማእከለ እግዚአብሔር ወሰብ በሰውና በእግዚአብሔር መካከል ብሎ ያለው ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ከዚህ ከጳውሎስ ከሐዋርያው ትምህርት ጋር የተጋጨ
ማን እንደጻፈው የማይታወቅ ምናልባት ወይ አባ ጽጌ ድንግል ነው መርጌታ ያርመኛል ወይ አባ ጊዮርጊስ ዘጋስጫ ነው። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብላለች ለማርያም ስትደርስ ማለት መጽሐፍ እንደሚል አለች። የትኛው መጽሐፍ አልጠቆመችም፣ አልነገረችንም። ብሉይ አዲስ አልነገረችንም። መጽሐፈ ሊቃውንት፣ መጽሐፈ መነኮሳት ራሷ እንኳን ብላ የምትቀበላቸው መጽሐፍቶች ጉባኤያት ዘርግታ የምታስተምረውን አልጠቆመችም። ዋቢ ፍንጭ አልሰጠችንም። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ብላ ለማርያም ነው የደረሰችው። ጳውሎስ ግን ይህንን አስቀድሞ በሰውና በእግዚአብሔር መካከል የሆነው አንድ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ አሁን ቤተክርስቲያኒቱ ከሐዋርያቱ ትምህርትም ጋር ተጣልታለች። በዛው ክፍል ላይ እንደውም ዘመጦ ርእሶ ቤዛ ኩሉ ብሎ የሚለውን የቅዱስ ጳውሎስን ትምህርት አሁንም በተቃርኖ ቆማ ማርያም ናት ቤዛ አይተ ኩሉ ዓለም ብላ የአባ ጊዮርጊስ ዘጋስጫን ድርሰት በ13ኛው መቶ ክፍለ ዘመን የተነሳ ሰው የእሱን ድርሰት ነው የምታስተምረው። ስለዚህ ቤተክርስቲያኒቱ የራሷ መጽሐፍቶች ላይ ኢየሱስ አሁን በሰማያት ያስታርቃል ብላ ትላለች። ከዛ ደግሞ ጸሎት ዕለት ዕለት ደግሞ ይለምናል ብላ ትላለች። ጸሎት ዕለት ዕለት ከለመን አሁን ባሳየው መሰረት በሚቀጥለው ጊዜ ጠይቃው ትመጣለህ። ዕለት ዕለት ይለምናል ብላ ካለች ኢየሱስ ክርስቶስን አማላጅ ነው እያለችው ነው ማለት ነው። እኛ አማላጅ ነው ብለን ስንል ግን አንድ ጊዜ ባፈሰሰው ደሙ በቆረሰው ስጋው አሁንም ሰዎች መታረቅ ቢፈልጉ በሱ በኩል መታረቅ ነው የሚያገኙት። ይሄን እያልን ያለ ነው። ቴንክ ዩ። አንተ የምትናገረውን ተናገርና ወደሚቀጥለው እንላለን። ወደ ሌላ ርዕስ ምናልባት እንዳያስገባን እንጂ እመቤታችንን ማዕከለ ፈጣሪ ወፍጡራን እያለች የምትገልጸው ከክርስቶስ ጋር እያነጻጸረች ሳይሆን ጌታን አምላክን የወለደች እናት ስለሆነች ከፍጡራን በላይ ነች ለማለት እንጂ በእግዚአብሔርና በሰው መካከል የሚለውን ትርጉም እንደው ባይወሰድ መልካም ነው። ቃሉ እንደዛ አይልም። ማዕከለ ፈጣሪ ወፍጡራን ማለት በፈጣሪና በፍጡር መካከል ማለት ነው። ከኔ ይልቅ በላይ ከፈጣሪ ከኔ አይልም። እንደዛ ቆይ መርጌታ እንደሚናገር ከኔ ይልቅ እሱ ግሱንም ቅኔውንም እርባታውንም ስለሚያውቅ ርዕሳችን ወደ ሌላ እንዳይሄድ ነው። ችግር የለም። እችን ይፍታልንና ማዕከለ ፈጣሪ ወፍጡራን ማለት መርጌታ እንኳን ደህና መጣህ ሞያ ስለሆነ ባለቤቱም ስለሆንክ ምን እንኳን ደህና ቆያችሁኝ። ማዕከለ ፈጣሪ ወፍጡራን ማለት በፈጣሪና በፍጡራን መካከል ማለት ነው። ማዕከለ ፈጣሪ ወፍጡራን አጫፋሪ ነው። በፈጣሪ እና በፍጡራን መካከል መካከለኛ ማለት ስለሆነ ይሄ ምንም የሚያሻማ ነገር አይደለም። እሺ እኔ መርጌታንም ኤርሚንም አንድ ላይ ልጠይቃችሁ። እሺ ቤተ ክርስቲያን ግን እመቤታችንን እንደ ክርስቶስ መካከለኛ ብላ አስተምራ ታውቃለች? ይህን ያለችበት የራሷ አፈታት አላት። አፈታቷም ቅድም እንደተናገርኩት ከፍጡራን በላይ ከፈጣሪ በታች ብላ ትፈታለች። በየትኛውም መድረክ ላይ በየትኛውም ትምህርት ላይ ይህን ትናገራለች ቤተ ክርስቲያን። ነገር ግን የክርስቶስን ቦታ ወስዳ እመቤታችን በሰውና በእግዚአብሔር መካከል አሁን ቀጥታ ትርጉሙን ከወሰድ ነው እንደዛ ነው። ማዕከለ ማለት መካከል ነው። ስለዚህ ግን ቤተክርስቲያን ልሰጥ የፈለገችው አስተምሮዋ ግን እንደዛ ነው። እውነት ቃሉ እንደዛ ቢልም ግን አፈታቱ እንደዛ ነው። አፈታቱም እንደዛ ነው ብራዘር። ምክንያቱም በዚህ ክርስቲያን እንደዛ ብላ አስተምራ ታውቃለች። ማርያምን በእግዚአብሔርና በሰው መካከል በእግዚአብሔርና በሰጠውን ስጦታ ለእመቤታችን ሰጥታ ታውቃለች። በደንብ ነው የሰጠችው ብራዘር። እንደዛ እሺ፣ በቃ እዛ ጋር እኔ አቆማለሁ። አሁን እንደዛ ያለችበት ቦታ ካለ ግን ኤርሚ ማለት ይሄን ቃል ሳይሆን አፈታቱ እንደዛ ብላ አስተምራ የምታውቅበት ቦታ ወይ የተጻፈ ቅድም እንዳልከኝ አሁን በፕሮቴስታንት በኩል ኢየሱስ ክርስቶስን ዕለት ዕለት ይለምናል የሚል ማንም አልጻፈም ብለህ እንዳልከው ሁሉ የጻፈ ካለ ይገሰጻል፣ ይነገረዋል፣ ይታረማል እንዳልከው ሁሉ ቤተክርስቲያንም እመቤታችንን ልክ እንደ ክርስቶስ ካለ እኔ እውነቴን ነው እንደዛ ብላ ተናግራ የምታውቅበት ካለ እኔ እምነቴን ቀይራለሁ። እውነቴን ነው ላሳየህ። አሁን እኔ እዚሁ እንደው እምነትህንም እንኳን በዚህ ይሄን አስተምህሮ ማለት ነው። ቆይ በዚህ ምክንያት ሳይሆን እኔ እምነትህን እንደው ለመቀየር እንኳን ከተባለ እምነት ሳይሆን እኛ ህይወት የሆነውን ክርስቶስ ለበሱ ትምህርት ላይ እንድትቆም ከፈለክ ቤተክርስቲያኒቱ አሁንም በዚሁ ክፍል ላይ በከመ ይቤ የሚለው ክፍል ላይ የተናገረችውን አንድ ከመጽሐፈ ሰዓታት ላይ
አንዴ ጠብቀኝ። መጽሐፈ እያልኩ ያለው ገብቶሃል? ግን ገብቶኛል። ልክ እንደ ክርስቶስ መካከለኛ ነት ማለት የትርጉም መካከለኛ ክርስቲያን ጽፋ አስተምራ ምን ብላ ከሆነ ያ መካከለኛ ሆና ምን እንደምታረገው ኢቭን ይልቆይ መካከለኛ ሆና አይ እርግጠኛ እንሆና ኤርሚ አሁን እንትና ነው እንዴ መጽሐፍ እኮ ላሳየ ነው። መጽሐፍ ላሳየ አንዴ እኔ ታውቃለህ ያለ መረጃ እዚህ ቤት አይወራም። ቆይ መጽሐፍ እየፈለኩ ነው። አንዴ ይቅርታ። መጽሐፈ ሰዓታት ላይ እስከዛ ግን ልጅ ከትምህርት ቤት ማምጣት ስላለብኝ ኔትወርኬ በጣም እንዳይቀንስባችሁ ከቤት ወጥቼ ሰዓት አግኝቼዋለሁ። አንዴ ጠብቀኝ። ያው ሰዓት ስለረፈደብኝ አለሁኝ፣ ግን ኔትወርኬ እንዳይጠፋ ብዬ ነው። በጣም ሳወራ ቀይ ሊታይ ይችላል። ያው ለዚህ ጋር ትልቁ ላይ አድርጉኝ። አንዴ አዳምጣለሁ፣ ዝም ብዬ አዳምጣለሁ። እሺ ችግር የለም ወንድም፣ ትልቁ ላይ አድርጉኝ። እዚህ ሰላም ለፍልሰተ ስጋኪ ፍልሰት ላይ ነው ምን እንደሚል የሰላም ለፍልሰተ ስጋኪ ብሎ የሚለው ክፍል ላይ መልክዓ ፍልሰታ ነው ገጽ 528 ያው እንደዚህ ይላል። ምስጋና ለተመሰገነ ትርጉሙ ማለት ቀጥታ እዚህ ጋር የተጻፈውን ምስጋና ለተመሰገነ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደም ግባት አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለም። ምን ያደረገ? የሞትን ማሰሪያ የፈታ ሙታንን ከሲኦል ያስነሳ ከአንቺና ከልጅሽ በቀር የለም። ሌላው አይመለከተውም። መላእክት ቢሆኑ፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ቢሆኑ እነሱ አይመለከታቸውም። ይሄ ጉዳይ የተደረገው በአንቺና በልጅሽ ብቻ ነው። ምኑ? የሞት ማሰሪያ የተፈታው አንድ። ሁለተኛ ሙታንን ከሲኦል ያስነሳ። ኦኬ ይሄንን ቤተክርስቲያኒቱ ይኸው ሰላም ለፍልሰተ ስጋኪ ስቡሐ ዘተሰብሐ ብላ ማለት ነው። ሚዩት አድርገው። ውዳሴ ለምን ሚዩት አታደርገውም? ላስወርድህ። ቴንክ ዩ። ስለዚህ ይሄንን ክፍል ለምንድን ነው ያነሳሁትኝ? ሙታንን ከሲኦል ያስነሳ ብሎ የሚለው ቅድም በተናገርኩት ላይ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን አይ ቲንክ እንደዛ መሰለኝ። ብኪ ይትፌሱ ዘገነተ ጽጌ ጻድቃን ወብኪ ይወፁ ኃጣን እምዳይ ላትራለች። እንደዛ ነው አይደል? መርጌታ ትክክል ነህ። ትክክል አበላሽ ሆነ በጭራሽ ትክክል። ይሄ ግን ወብኪ ይወፁ ኃጣን እምዳይ ኃጣን ከሲኦል ባንቺ ይወጣሉ ያላት። ይኸው ሙታንን ከሲኦል ማስነሳት ማለት ነው። ከደይን ማውጣት ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል የሚያነቃ የሚያስነሳ የለም ነው። ይኸው እንደውም ወሙታን ዘሲኦል አንቅሃ ነው ብሎ የሚለው ግዕዙ አስነስታለች ማለት ነው። ጌታ ሰዎችን ከሲኦል እንደሚያነቃ እንደሚያድን እሷም አድናለች። ጌታ የሞትን ማሰሪያ እንደፈታ እሷም ፈታለች። ስለዚህ ከአንቺና ከልጅሽ በቀር ብለው አቻ ላቻ ጫማ ለጫማ አለካክተዋታል። ትከርሻ ለትከርሻ አለካክተዋታል። በዚሁ ክፍል ላይ አንዴ ጠብቀኝ ግን ኤርሚ እየሄድኩኝም ስለሆነ ነው። አንዴ ቆይ በቀጥታ እየጠየቅኩ ያለው ከቤተክርስቲያን አንደኛ ከቤተክርስቲያን አስተምህሮ እንዲህ ብሎ ያለ አለ ወይ ነው ያልኩ። መልክዓ ፍልሰታ ፍልሰታን ነው፣ ግን ይሄ አስተምህሮ ነው። ፍልሰታ ማለት የቤተክርስቲያን ቆይ ለምንድን ነው ግን የምትደርበው ብራዘር? መልክዓ ፍልሰታ ማለት መልክዓ ፍልሰታ ማለት ቤተክርስቲያኒቱ የምትጠቀምበት የጸሎት መጽሐፍቷ ነው። በነሐሴ በመጣ ሰዓት ላይ ሁሌ ለምሳሌ አሁን ቅድም እዛ በመልክዓ ስዕል ተማሐፀንኩ እግዝእትየ ማርያም ማለት ነው። በመልክዓ ስዕልኪ ዛቲ
በዚህ ክፍል ላይ እመቤቴ ማርያም ሆይ በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 1 ቅድማን ምዕራፍ 2 ቁጥር 5 ላይ ያለውን ቅዱስ ጳውሎስ አሃዱ እግዚአብሔር ወአሃዱ ሕሩይ ብሎ ባለበት ክፍል ላይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ይላል። ነፍሱን ስለ ብዙዎች ቤዛ ሰጠ ብሎ ይናገራል። ሚዩት አድርገው ድምፅ እየረበሸን ስለሆነ ማይኩ። ነፍሱን ስለ ብዙዎች ቤዛ ሰጠ ይላል ቅዱስ ጳውሎስ። ኦኬ አሁን በሰውና በእግዚአብሔር መካከል የሆነው ኢየሱስ ነው አለን ቅዱስ ጳውሎስ። ቤዛ የሚሆነው እሱ ነው አለን። የሞትን ማሰሪያ የፈታ እሱ ነው። ሲኦልን ከሲኦልም ራሱ ነፍሳትን የሚያድነው ኢየሱስ እንደሆነ ተናገረ። የኢትዮጵያ ኦርቶዶክስ ግን በመልካ ፍልሰታ ላይ ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ ነፍሳትንም ከሲኦል ያነቃ ወይ ደግሞ ያዳነ የለም ብላ አቻላቻ አረገቻት ማለት ነው። ቀጥሎስ ቤዛስ ብሎ የሚለውን ቃል ተማጸንኩ ጊዜቴ ብሎ በሚለው ክፍል ላይ ገጽ 354 እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይና በምድር የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ የሰው ነፍስ እንግዲህ ሰው ይሞታል አይደል? የሟች ነፍስ ሁሉ ቤዛ አንቺ ነሽ። ክርስቶስ አይደለም ማለት ነው። አዩ አይደል? የሟች ነፍስ ሁሉ ቤዛው ልጅሽ ነው አይደለም ያለው ቅዱስ ጳውሎስ። ዘመጦ ርእሶ ቤዛ ኩሉ ያለውን አንደኛ ጢሞቴዎስ ምዕራፍ 2 ላይ የተናገረውን ቃል ቀጥታ ይሄንን መጽሐፍ የደረሰ የኢትዮጵያ ኦርቶዶክስ ክርስቲያን የምትቀበለው መልክዓ ስዕል ምናዜመው የነበረው የሟች ነፍስ ሁሉ ቤዛ አንቺ ነሽ ብሏላት ማለት ነው። ይህንም በመዝገበ ጸሎት ገጽ 1157 ላይ እንደዚሁም ደግሞ ሰላም ሕማማት ብሎ በሚለው ላይ በዚህ ምክንያት እኮ ነው ቤተክርስቲያኒቱ እንደውም አባ ጊዮርጊስ በደረሰው ላይ በዚህ ክፍል ላይ ጸሎተ ወልድኪ ነፍሳተ ብሎ በሚለው ክፍል ላይ ይኸው ልሰጥ ነው። ኦኬ በዚህ ክፍል ላይ ሰላም ሕማማት ላይ ይኸው ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ ብሎ አባ ጊዮርጊስ አለ ብሎ ያለውን መጽሐፍ ማነው ነገረ ማርያም ላይ የተናገረውን ይኸው ሰላም ሕማማት ላይ እንደዚህ እያለች ታዜማለች። ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዘሐሙ ማርያም ትብሊ እኮ ማርያም እኮ አለች እኮ እያሉ በእንቲአሆሙ ስለ እነሱ ምን አለች? ቅትለኒ ለቤዛውሙ ቤዛ እንደሆናቸው ግደለኝ ብላለች። ስለዚህ በደንብ ነው እንጂ ቤተክርስቲያኒቱ ማርያምን ከኢየሱስ እኩል ነው ጫማ ያለካካችሁ፣ ከኢየሱስ እኩል ነው ትከሻ ያለካካችሁ። ይሄን እላለሁ። የምትለው ካለ መቀጠል እችላለሁ። ኦኬ እየተሰማለሁ መጀመሪያ እየተሰማው መሆኔ ትሰማለህ። በጣም መንገድ ላይ ስለሆንኩኝ ነው ከይቅርታ ጋራ እነዚህን መጽሐፍቶች በመልካ ስዕልም ሁልጊዜ ዘወትር ጧት የሚባል ስለሆነ ምንላቸው ናቸው። ቤዛ እመቤታችንን ማለት ግን እመቤታችንን እንደ ክርስቶስ መካከለኛ መሆኗን አንደኛ ካስተምሮ ነበር የተጠየቁ ይሁን ይሄ ራሱ ብታመጣ ቤተክርስቲያን ራሷ የምትሰጠው ትርጉም አለ። ለእመቤታችን ቤዛ የሚለውን ትርጉም ከዚህ ቀደም ይመስለኛል እዚህ ቲክቶክ ላይ በጣም ብዙ ምላሽ ተሰጥቶበታል። ስለዚህ አሁን እዛ ውስጥ ገብቻ አላወራም። ምንም ምላሽ አልተሰጠም። ማንም የፊታችን ቆሞ ይህንን እንኳን ምላሽ ሊሰጥ ቀርቶ አይደለም እነ ሊቀ ሊቃውንት ቀለመወርቅ ሁሉ ገብተው እነ መርጌታ ኤፍሬም ሁሉ ገብተው እያንዳንዳቸው ጭጭ ብለው ነው የወጡት። እኔ ልናገር የሚል ይጨርስ። አይ መልስ ሳይሰጥ መልስ ተሰጣት። መልስ ሳይሰጥ መልስ ተሰጠ ብለህ ስራት መልሱም በደንብ አድርጌ ስለሰማሁኝ ነው። ማን የመለሰው? እሺ ማን ነው የመለሰው? ኖ ማን የመለሰው? ንገረኝ። ቆይ ማን የመለሰው? ስማቸውን ለመግለጽ ካስፈለገ እነ መምህር ሊቃውንት ናቸው መሰለኝ። ኤፍሬም መምህር መርጌታ ኤፍሬም ማለት እሱ አይደል እንዴ? ታዲያ አሁን የምጠራልህ መምህር ኤፍሬም ማለት ነው። አልሰጠም መልስ። አይ እኔ በተረዳሁበት መንገድ ተረድቻለሁ። ኖ መልስ አልሰጠም እኮ ነው ብዬ የምልህ። አሁን እኛ እዚህ ላይ አንጨቃጨቅም። ካልሰጡም አልሰጡም ብለን እናስብ። እኔ ግን የሰማሁት ካለ ድረስ ቤተክርስቲያንም ያስተማረችኝ እሱን እስከሆነ ድረስ እመቤታችንን ቤዛ ስትል መካከለኛ እያለች እንዳልሆነ አንደኛ፣ ሁለተኛ ምክንያት ለመዳናችን
ምክንያት ነች። ምክንያት የሚለውም ሔዋን ለመዳናችን መጥፊያ ስለሆነች ይህንንም ከሐዋርያን አበው አባቶቻችን ከአፖስቶሊክ ፋዘርስ ላይ ሄሬኒዮስ የጠቀሰውን ጥቅስ አንስተው ከአንድ ሆሚሊ ላይ አንስተው እሱን አንብበው ተናግረዋል። ያ በቃ ምክንያት ነው። ሔዋን መጥፊያችን ነች። ከክርስቶስ ጋር ግን በምንም እንደማትነጻጸር በተለይ ደግሞ አሁን ያመጣውን መካከለኛ የሚለውን ትርጉም ቤተክርስቲያን ሰጥታ አታውቅም። ከዛ መጨረሻ ላይ በመጨረሻ የምናገረው ምንድነው ጥያቄ ግን የነበረው ካስተምሮ በተለይ ካስተምሮ ቤተክርስቲያን ባስተምሮዋ በትክክል እመቤታችን መካከለኛ ነች፣ በእግዚአብሔርና በሰው መካከል ያለች መካከለኛ ነች ብላ አታውቅም። እንዴ ነገረ ማርያም ትምህርቷ አስተምሮ ነው ወይስ አስተምሮ አይደለም? አስተምሮ አይደለም። የቤተክርስቲያን አስተምሮ መልሰኔ ነገረ ማርያም መጽሐፍ አስተምሮ ነው አስተምሮ አይደለም? በቤተክርስቲያኒቱ የቤተክርስቲያን አስተምህሮ ማለት የምንድንበት መንገድ ማለት ነው። ከኢየሱስ ክርስቶስ አስተምሮ በሚባል የቤተክርስቲያኒቱ ዶግማቲክ የሆነ ትምህርት ነው ብራዘር፣ እንደ አምስቱ አዕማደ ምስጢር ማለት ነው። ኦኬ ነገረ ማርያም ትምህርት ከየትኛው ነው የሚመደበው? አስተምሮ ነው አስተምሮ አይደለም? ነገራችን ላይ ነገረ ማርያምን የማርያምን ነገር ዶግማ ብላ ዶግማ ውስጥ አላካተተችም። በቃ አላወቀውም ወንድሜ፣ በእውነት አላወቀውም። ያ ጠይቅ። ለማንኛውም ነገረ ማርያም አስተምሮ ዶግማቲክ የሆነ ትምህርቷ እንደሆነ ሂድና ጠይቅ ብራዘር። በነገራችን ላይ የነገረ ማርያም ትምህርት ላይም አይደለም ያቀረብኩልኝ ትምህርት አስተምሮዋን አይደለም። ስለመቤታችን ምን እንደምንል አንተ እያቀረብክልኝ ነገረ ማርያም ላይ እኮ ነው አሁን ገልጬ እኮ ያነበብኩልህ። አባ ጊዮርጊስ ዘጋስጫ ነገረ ማርያም ላይና እኮ ሰላም ሕማማት ላይ ብሎ ያለውን ኮት ያደረገው ከዛ እኮ ነው። ነፍሳተ ወልኪ ሶባ አራየኪ በሳተ ኩነኔ ዛሙ ያለው አባ ጊዮርጊስ ነው ነገረ ማርያምን የደረሰው ተብሎ ይታመናል። አይ እሱ አይደለም የደረሰው ተብሎ እዛ ደግሞ ሌላ ጭቅጭቅ አለ። ግን ነገረ ማርያም የሚባለው መጽሐፍቷ ላይ ነው የተገኘው። ነገረ ማርያም ደግሞ ዶግማቲክ የሆነ ትምህርቷል። አንተ ነህ ያላወቀው እንጂ ዶግማቲክ የሆነ ትምህርት በዚህ ብናበቃ እኔ አሁንም ቤተክርስቲያን አስተምሮ ብላ ያቀረበችው እንትን ካለ በተለይ እዛ ላይ የሚያነበብክልኝ አሁንም እንደምለው መካከለኛ ናት የሚል ትርጉም የለውም። ቤዛ ናት የሚለው ቤዛ ምክንያት በሚለው ነው እንጂ ቤተክርስቲያን እየገለጸች እያስተማረች ያለችው ቤዛን ለምንድን ነው መካከለኛ ብሎ የሚል የሌለው? ቅድም በከመይቤ መጽሐፍ ብለን ለመቤታችን ሲሆን ቤዛ ምክንያት ለመዳናችን ምክንያት ነች እንጂ መካከለኛ ነች ብላ ቤተክርስቲያን አስተማረች። ብራዘር ቤተክርስቲያኒቱ እኮ አለች እኮ እኛ እኮ ቤተክርስቲያኒቱ አለች ብለን ስንል አይ ቲንክ ዜማውን ያዚሙልኝ ብለህ ካላልክ በስተቀር ዘሩን እየነገርን ነው። መጽሐፉ የትኛው ክፍል ላይ እንዳለ አይ በዜማ ካልጨመራችሁልኝ ብለህ ካላልክ በስተቀር ዘሩን እኮ እኔም እኮ ዘሩን ተቀብያለሁ። ዘሩ ግን ትርጉሙ ግን አንተ በምትተረጉመው ትርጉም አይደለም። ቤተክርስቲያን እኛ አይደለን የምተረጎመው የተተረጎመው እዛው ጎን ለጎን እኮ የተጻፈው እኮ መካከለኛ በእግዚአብሔርና በሰው መካከል ናት የሚል እኮ ትርጉም አላመጣህልኝም እያልኩ ነው። እንዴ ናት እኮ ነው ብሎ የሚለው በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብሎ ማለት በፈጣሪና በፍጡር መካከል ናት እያለ እየነገረ ያንን ስትል ቤተክርስቲያን ከፍጡራን በላይ ከፈጣሪ በታች እያለች ነው እንጂ ብዬ እኮ ነው። ያንን ባስተምሮ እንደዛ ነው የሚፈታው። ግዕዙ እንደዛ ነው የሚፈታው። ቤተክርስቲያን ያንን ፈታ ስታስተምር እንዲህ የፈቱ ሊቃውንት እስኪያምጣ በመጽሐፍ ላይ አንተ እኮ ነህ እንደውም አንተ ላይ ነው። በቃ ብራዘር ለምን እኔ አሁን የማታውቀው ነገር ለምን አንዳንዴ አበሻነት ወይኔ በጌታ በቃ ቶ የማታውቀውን ዝም ብሎ እኔ ቤተክርስቲያኔ እንደዛ ብያ ፈታም አታውቅም አትፈታም ነው የምለው። ፈታለች ካልክ ከፈታችበትን መጽሐፍ የተፈታበት አሳየኝ አልኩ። አሁንም ብታሳየኝ ጥሩ ነው። እንደዛ ብላ የፈታችበት ካለ አለበለዛ ግን ቤተክርስቲያን አስተምሮዋ ላይ እመቤታችንን ከፍጡራን በላይ ከፈጣሪ በታች ይቅርታ እንደዚህ ብዬ ስጠይቅህ ይቅርታ ግዕዝ አታውቅም አይደል? ግዕዝ አላውቅም። ቢያንስ ግን የተወሰኑ ቃላቶችን እሞክራለሁ። ከአንተ የተሻለ እኔ እንደማውቅ ትረዳለህ ወይስ አትረዳም? እረዳለሁ። በቃ ከተረዳ ቃል ላይ ግን ቤተክርስቲያን የምታስተምረውንም ትምህርት በደንብ ጠንቅቄ አውቃለሁ።
ኦኬ ያው እሺ መርጌታ አቃጠልሽ ቴንክ ዩ እሺ በቃ ይበቃናል መሰለኝ እዚህ ጋር እኔ እንደነገርኳችሁ ቅድም ኦሬዲ ልጆች የሚክላረግ ይቅርታ አድርጉልኝ እሺ እችን መጽሐፍ ያዛት አባት ይታያል እከታተላችኋለሁ ችግር የለም እመቤታችን ነገረ ማርያም እያልኩት ያለው እመቤታችን ነገረ ማርያም ቆየኝ ነገረ ማርያም ዘኦርቶዶክስ ተዋሕዶ ቤተክርስቲያን አቤት በወጣ ከታቾኛ አዳምጣቸዋለሁ ምክንያቱም ኦፊስ ውስጥ እየገባው ነው ቅድም መልካም እሺ እንረዳለን ወንድማችን እሺ ይሄው በመምህር ሙሴ ኃይሉ የተጻፈች ናት ነገረ ማርያም መጽሐፍ ጥሩ ይሄው እዚህ ጋም ይህ በቃ እሺ መርጌታ ቀጥል መልካም ይሄው ልዩ ምስጋና ይላል እዚህ ጋር እንደምታዩት ልዩ ምስጋና ይህን የነገረ ማርያም ትምህርታዊ ጽሑፍ በአግባቡ ተመርምሮ ታርሞ ተስተካክሎ የቤተ ክርስቲያን የነገረ ማርያም አስተምህሮ አካል እንዲሆን በማድረግ ረገድ በማድረግ በኩል ከፍተኛ አስተዋጽኦ ላደረጉልኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ አባላት ዝም ብሎ አይደለም የሊቃውንት ጉባኤ አባላት በሙሉ ከፍ ያለ ልባዊ ምስጋናዬን በልጅነት መንፈስ አቀርባለሁ ይላል። እሺ ቀጥሎ ልናገረው የፈለኩት እችን ነው። መታሰቢያነቷ ይኸው እዚህ አቡነ ማትያስ ናቸው የምታዩዋቸው። እዚህ ጋር ደግሞ ግን ተሟጋች ከሌለ ምንም እንትን አይደለ። ግን ከቤተ ክርስቲያናችን ይላል ከቤተ ክርስቲያናችን የዶግማ ትምህርት አንዱ ክፍል የሆነውን የነገረ ማርያም አስተምህሮ ይላል። ከቤተ ክርስቲያናችን የዶግማ ትምህርት አንዱ ክፍል የሆነውን የነገረ ማርያም አስተምህሮ ጥንታዊ ሐዋርያዊ ይዘቱን እንደጠበቀ ብሎ ይሄዳል። እሺ ይሄ ሊቃውንቱ ጉባኤ በሙሉ መርምረውት ያጸደቁለትና ያረሙለት መሆኑን በዚሁ መጽሐፉ ላይም ተናግረዋል። ይኸው ነው ጸሐፊ እና ይኸው እዚህ ጋም ይኸው መርጌታ አንዴ ስክሪንሾት ላድርገው። ይህን መጽሐፍ ለብሩኬ ንገረውና የሚመጣ መጽሐፍ አለ አብሮን ይመጣቆል እኔ ጋር ያለ ግብረ ሕማማትም እኮ አለ። ግብረ ሕማማት አለ አሉ። ነገ አቀብለዋለሁ። ለብሩኬ ስጣው። እሺ በቃ መሪ አብረው የሚመጡ መጽሐፎች አሉ። ይሄኛውም ልስጥልህ። እሺ የዶክተር ሮዳስም አይ ቲንክ በሊቃውንት ጉባኤ ይታየ ይመስለኛል። ነገረ ማርያም ላይ በብሉይና በአዲስ ብሎ የጻፈው አለ አይደል? አለ በሊቃውንት ጉባኤ የታየ ነው ይመስለኛል። እስኪ አየዋለሁ አለኝ። እሱንም አየዋለሁ። እሺ ስለዚህ ስክሪንሾት ሁለት ሰዎች አሉ። እሺ ሁለት ሰዎች አሉ እዚህ። ውዳሴ ከየት ቤተ እምነት ነው? እንዴት ናችሁ? ኦርቶዶክስ ነኝ። ደህና ነን። ኦርቶዶክስ ነኝ። ከኦርቶዶክስ ቤተ እምነት ኦርቶዶክስ። እሺ ለአንተ ጊዜ እንስጥህና ከዛ ወደ ቶም እንሄዳለን። ቶምም ኦርቶዶክሳዊ ነው። ኦኬ ወንድምነት አለ ዳንዬ? ዳኒ እንዳይዘጋብን አለው ወንድምነት አለው። ኦኬ እሺ ውዳሴን ተቀበለው በዛው ድምፅን አሰማ። እሺ ውዳሴ እንዴት ነህ? አለው ደህና ነኝ። እኔ እኮ ከገባው ቆይሁኝ ዳንዬ እና ለወጣ እያልኩኝ እድል ሰጣችሁኝ፣ እግዚአብሔር ይስጥልኝ። ምናልባት ጊዜ ከሰጣችሁኝ ትንሽ እንነጋገራለን። እሺ ቀደም ኢየሱስ አያማልድም ስትል ነበር። እሺ እሱን ጊዜ ሰተነ ነበር አክቹዋሊ። እና ኢየሱስ አሁን አያማልድም ያልክበትን ሀሳብ እስቲ እንስማ። ቤተክርስቲያን አሁን ኢየሱስ አያማልድም ትላለች።
እየጠየከኝ ነው? አዎ ዳድ። እሺ ምን አልከኝ? ኢየሱስ አሁን አያማልድም ትላለች ቤተክርስቲያን? ቤተክርስቲያን አያማልድም ነው የምትለው። ኢየሱስ ቤተክርስቲያን አሁን ኢየሱስ አያማልድም ነው የምትለው። እሺ ኢየሱስ አያማልድም። እሺ ማስረጃ ስጠኝ። ማስረጃ ራስን አንተን ነው የምጠይቅህ። ያ ማለት ኢየሱስ ክርስቶስ አምላክ እንደሆነ እኛም እናንተም እናምናለን። ስለዚህ ማስረጃ የጠየቁ ጥያቄ አላልኩም። ብራዘር መጀመሪያ አዳምጠኝ። እንደዛ ካልሆነ አንግባባም። ከዚሁ ልንገር። አይ የምንግባባው ማስረጃ አስተውራ ነው ብራዘር። ለማስረጃ አስተውራ መጀመሪያ አዳምጠኝ። የምናገረው ሜቢ ማስረጃ ሊሆን ይችላል። ማስረጃ ብራዘር፣ ማስረጃ ማለት ወሬ ማለት አይደለም ብራዘር። ይሄ ነው አንዱ ችግራችሁ ይሄ ነው። ለማንኛውም አዳምጠኝ። ኢየሱስ ክርስቶስ አምላክ ነው አይደለ? ይጸል ቅድም ያወጣውን ያነበብከው ምናምን በደንብ ሲከታተል ነበረ። ማስረጃ እሺ ማስረጃ ልስጥህ። ኢየሱስ ክርስቶስ አምላክ ነው። ስለዚህ ወደ ማን ነው የማልደው? ማስረጃ ጥያቄ ነው። ያውን ጥያቄ ነው። ወደ ማን ነው የማልደው? ያውን ግራ የተጋባ ሰው ጥያቄ ነው። ማስረጃ ነው የጠየቁት። ኖ ግራ የተጋባ አንተ ግራ ተጋባ እንጂ ማስረጃ የቤት አናድርገዋ። አዳምጠኝ፣ መጀመሪያ አዳምጠኝ። ማስረጃ አምላክ ነው አይደለም? ይሄን መልስልኝና ማስረጃ አምላክ ነው አይደለም? ኢየሱስ ክርስቶስ አምላክ ነው አይደለም? ማስረጃ ከሌላ አይ ጠይቄያለሁ። እዚህ ጋር ይታያል። ማስረጃ አልኩ። እኔ ነኝ የጠየቁ ቀድሜና ማስረጃ እሱን አየሁትም አላየሁትም ጥያቄን መልስልኝ። አይ ጥያቄ ለጠየቀ ማስረጃ የጠየቁ አሁን ቀደም እዚህ ጋር በኢየሱስ ላይ አንድ ወንድምነት እንደዚህ እንዲሆን አንፈልግም። ውዳሴ ልታወራ አይደል የገባኸው? ልትነጋገር አይደል የገባኸው? ኦኬ ጥያቄ ጠየቀህ አይደል ወንድምነት? ኢየሱስ ቤተክርስቲያን ያማልዳል ብላ ትላለች ወይስ አያማልድም ብላ ትላለች ብሎ ሲልህ አያማልድም ነው ብላ የምትለው አልከው አይደል? ለዛ ማስረጃ ስጠኝ ብሎ ሲልህ አንተ ለጠየቅኩ መልስልኝ አትበለው። አንተ ለጠየቀህ እሱ ጥያቄ መልስ ብለህ ላልከው ነገር ማስረጃ አምጣ እያለው ማስረጃውን አምጣ። ማስረጃ ከሌለ የለም። ካልሆነ እንደዚህ የምታረግ ከሆነ በቃ ለሌላ ለቶም ከላይ ላለውን ሰጠዋለን። በቃ አንተ በቃ ማስረጃውን ስጠዋ። ታዲያ ተግባቦት ማስረጃዬን እኮ ነገርኩት። እኛ ቅድስት ቤተክርስቲያን ክርስቶስን አምላክ ነው ብላ ስለምታምን አማላጅ ነው ብትል እንኳን ወደማ ይሄ ጥያቄ ነው እኮ። ስለዚህ ይሄ በራሱ ወደ ማን ይማልዳል? እሺ ኢየሱስ ክርስቶስ ራሱ አምላክ እኮ ነው። ወደ ማን ይማልድልን? አምላክ ብቻ ነው። እሺ ቆይ መሪ ያዛ ጋር እንሄድም። መሪ ግድ የለም። እሺ እሺ መልስ ማስረጃ ከሌለው ማስረጃ ወዳለው ሰው ሙቭ እናደርጋለን። በቃ ሚውት አለ። የካራ ትምህርት ነው እኮ ያመጣው ብዬ ነው። እሺ ልክ ነው መሪ። ጊዜ ማባከን አያስፈልግም። አሁን ነው ጊዜ ማባከን አይደለም። እሺ አሁን ጊዜ አናባክን። እሺ ቶም እሺ መዝሙረ ዳዊት እሺ ሞት ቶም ካልሰማን ሙቭ ልናደርግ ነው። ቶም ከቤተ እምነት ከኦርቶዶክስ ነኝ። ሰላም ናችሁ? እንዴት ናችሁ? እሺ ከኦርቶዶክስ እሺ ኢየሱስ አማላጅ ነው? ኢየሱስ ምን ብለን ነው ምናምን መሰለህ? ዕብራውያን 1 ያለውን ኃጢአታችን በራሳችሁ ታምናላችሁ ብዬ አልጠየኩም ብራዘር። ኢየሱስ አማላጅ ነው ወይ ነው ያልኩት። አማላጅ አማልዶናል። አንድ ጊዜ አሁን በዚህ ሰዓት ኢየሱስ አማላጅ ነው። አንድ ጊዜ አስታርቆን ነው። አንድ ጊዜ አስታርቆን አሁን በግርማው ቀኝ ነው የተቀመጠው። እኔ ስንት ጊዜ አላልኩም። ኢየሱስ አሁን አማላጅ ነው ወይ ነው ጥያቄ። አሁን ስንበድል የሚያስታርቀን አንድ ጊዜ እንትን ያደረገልን ነው። ደሙ ነው የሚያስታርቀን። አሁን ማለት የዛኔ ጥያቄ አሁን ኢየሱስ አማላጅ ነው ወይ? እየመለስኩልህ እኮ ነው። ይኸውልህ እንዴት መሰለህ ምናምነው ትነግረኛለህ እንዴት እንደምታምኑ። የኔ ጥያቄ ኢየሱስ አሁን አማላጅ ነው ወይ? ያ ማለት ይኸውልህ እንዴት መሰለህ አንድ ጊዜ ያ ስትል አዎ ማለት ነው። አዎ እያልኩ ነው። እሺ ኢየሱስ አሁን አማላጅ ነው እያለን ያለው ቤተክርስቲያኒቷ እንደዚህ ነው የምታምነው። ኢየሱስ አሁን አማላጅ ነው እያለች ነው።
የኔናዊ እንደዛ ያልኩ ነው። እንደዛ ነው ማምነው ምናምነው ብዬ ማስበው እኔ የምረዳው ማለት ነው። እሺ ውዳሴ ማይክን ክፈትና ከውዳሴ ጋር እስቲ ያወሩ። እሱ አማላጅ አይደለም ብሎ ያምናል። ኦርቶዶክስ ነው ማለት አንድ ጊዜ በዛ እኮ ተግባብተናል። አንድ ጊዜ እንትን ባረገው እኮ ነው ምን ማለት አንድ ጊዜ አማልዱ። ቶሚ ገብቶኛል ሐሳብህ። መጀመሪያ ስለሱ አልጠየቀኝም። የጠየቀኝ እሱ ዛሬ ለአንተ አማላጅ ነው ወይ? ቅድም ስጠይቃቸው ስለሰማሁኝ ነው። ዛሬ ስላለኝ ነው አማላጅ አይደለም ያልኩት እንጂ ከዚህ በፊት ኢየሱስ ክርስቶስ በስጋ በነበረበት ሰዓት በዚህ ምድር ሲመላለስ ከራሱ ጋር አንድ ጊዜ እንዳስታረቀን እኛም እነሱም ያውቃሉ። እንደው ጉንጫ አልፋ ክርክር ካልሆነ በስተቀር ማለት ነው። ከራሱ ጋር አንድ ጊዜ መቼ? መስቀል ላይ አለቀ። ያ ደም አሁንም ይኸውላችሁ እዛ ጋር እንደ ምንድን ነው የእንትኖቹ ይኸው አሁን ወንድም ቶማስ ያለው ኢየሱስ አሁን አማላጅ ነው ሲል አሁን አማላጅ ነው ብለዋል። አንድ ጊዜ አንተን እኔ ስንት ጊዜ አራት ጊዜ አሁን እያወራን አይደለም። አሁን ላንተ ኢየሱስ አማላጅ ነው ወይስ አይደለም? አይደለም። ኦኬ ላንተ አሁን አይደለም። ኦኬ ሁለታቸው በሉ። ላንተ አሁን ኢየሱስ እኔ አንድ እኮ ነው ይኸውልህ አንድ ጊዜ ባደረገው ስንድን ማለት ነው። ስንድን እንደምናምን እመጣለሁ ወደ አንተ። አሁን ቶም አሁን መቼ? አሁን ኢየሱስ ለእኔ አማላጅ አይደለም ብሎ ያምናል። አንተ ደግሞ ኢየሱስ አሁን አማላጅ ነው ብለህ ታምናለህ። ሁለቱ ተቃራኒ ሀሳብ ናቸው። ምንም ሊስማሙ አይችሉም። ብራዘር ከሁለት አንዳቸው መሰለህ አንድ ጊዜ በቀረበው በዛ ደም ለሁል ጊዜ ማለት ነው በሚሰራ የደሙ መስዋዕት በደሙ መስዋዕት በዛ ነው ምንድነው ማለት ነው። ገባ? አንድ ጊዜ አቅርቦት ግን ለሁል ጊዜ በሚሰራ የደሙ መስዋዕት ነው ምንድነው። ስለዚህ ይሄንን ሐሳብ ስታወራው ኢየሱስ አሁን ላንተ አማላጅ ነው ወይስ አማላጅ አይደለም? ይሄን ቃል እንትን በለው እስኪ። አንድ ጊዜ ቀርቦ ማለት ነው ግን ለሁል ጊዜ ቃላት ትምረጥልኝ። እኔ ማወራው ወራጅ ኢየሱስ አሁን አማላጅ ነው ወይስ አማላጅ አይደለም ስለ አዎ አማላጅ ነው አልከኝ አይደል? አንድ ጊዜ ያቀርቦታል እኮ አንድ ጊዜ ያቀረበው ነው ማለት አንዴ ሙሉን ሁለቴ እሱን አላወራም። ብራዘር ስንት ያቀረበው አይደለም እያወራን ያለ ነው። አሁን ኢየሱስ ክርስቶስ መቼም አቅርቦት ኢየሱስ ክርስቶስ አሁን መቼ? አሁን ላንተ አማላጄ ነው ብለህ ነግረኸኛል አይደል? ይኸውልህ ምን መሰለህ ምናምነው ማለት ነው። አሁን እየነገርኩ ነው። ቅድም እኮ አብራራኸው። ኢየሱስ አሁን ለእኔ አማላጄ ነው ብለኸኛል አላልከኝም? ብራዘር አልክ እኮ ይኸው አረምንልህ። ሰረስከው ይህንን ሀሳብህን እያልኩ ነው እኮ። ይኸውልህ ምን መሰለህ መጽሐፉ እንደሚለው ነው እኮ እየነገርኩ ያለው። ሁልጊዜ ነው የሚሰራው ያ ደም ሁልጊዜ ነው የሚሰራው። ለዛ ነው አሁን ኢየሱስ ለአንተ አማላጅ ነው ማለት ነው አይደል? አሁንም ለማብራራት እንደምትሞክሩ አላውቅም። አሁን ኢየሱስ ለአንተ አማላጅ ነው ወይስ አማላጅ አይደለም ብዬ ስጠይቅ አዎ ኢየሱስ አሁን አማላጅ ነው እኮ አልከኝ። ያ ለምን እንደዛ እንዳልኩ ግን እየነገርኩ እኮ ነው። አሁን ምክንያቱን ጠይቀሃል። አሁን ግን አልጠይቅም። አሁን ኢየሱስ ለእኔ አማላጅ ነው አልከኝ አይደል? ያ እንደዛ ስልህ እኮ ይኸውልህ ቤት ነው። አሁን አንተ ምንድነው አሁን ሄዶ የለመነ አይደለም የለመነ እንደዛ ብለህ የምትረዳው ከሆነ አይደለም አላልኩም። ብራዘር ቆይ አንዴ ምንም ያላልኩ እኔ ያላልኩትና አልካት በይ አንተ አውርተን እንዴት ይላል እንትን እኮ ነው። አንተ እኮ ያልከው ቫልዩ ወርድ ነው ማለት ቫልዩ የሆነ ነው። ለዛ ነው አንተ ነህ ያልከው ወዳጄ። ኢየሱስ አሁንም አማላጄ ነው ያልከው ማን ነህ? አንተ ነህ አይደል? እኔ አይደለም። እኔ ሳላወራ እኔ እንዴት እንደዚህ ብለህ ቃላት ትጨምራለህ? እኔ ውስጥ እኔ እኮ አላልኩም። አንተ ነህ ያልከው ኢየሱስ አሁን አማላጄ ነው ብለሃል አይደል? አንተ በምንድን ነው አማላጅ ስትል? አሁን እስኪ ስለኔ እናወራለን። አሁን ስለ አንተ ነው እያወራሁኝ ያሉት። ኢየሱስ አሁን አማላጄ ነው ብለህ ታምናለህ ወይስ አታምንም? ስለ አምናለሁ ብለኸኛል አይደል? ለምን የተለያየ እኔ እንደመሰለሽ ልንገርህ እና ከዛ በኋላ ይኸውልህ የአንተን አቋም መጀመሪያ ንገረን ብራዘር። ለምን ትደበቃለህ? ኢየሱስ አሁን ለእኔ አማላጄ ነው ብለኸኛል አይደል? ሊስን እሺ ምን መሰለህ እንደዛ ብያለሁ፣ ግን አሁን አንተ ያልከኛለህ ቆይ አንዴ ማለትህን መጀመሪያ እናረጋግጥ ብሏል ወዳጅ ብያለሁ። አሁን ደግሞ ዳኒ
ከምን አንደርስታንዲንግ ነው ብዬ በመጀመሪያ ላዳምጥ ማለት አሁን እንመጣበታለን። አንዴ አስጨርሰኝ ከይቅርታ ጋር ዳኒ። እሺ እስቲ ጨርስ። እሺ ዳኒ ቴንክ ዩ እግዚአብሔር ያክብርልኝ። እንደዛ የምንለው ምክንያት አሁን አንተ ኢንቴንሽንህ እንትን ከሆነ አሁን እየለመነ አሁንም ድረስ ማለት ከአብ እየለመነ ብለህ ከሆነ ሀሳብህ አይ አሁን ሁሉን ምንድነው ብለን የምንመሰለ የሚለው መጽሐፍ ቅዱስ በግርማው ቀኝ ተቀመጠ ምን ካደረገ በኋላ ኃጢአታችንን በራሱ አሁን ቶማስ ማስተካከል ያለብህ ውሸት እያወራሱ ማለት ቆይ አንድ ውሸት አይደለም አንተ ሊይዝ ሲሞክር አታስቁመው ስሬስሊ የምር ይታረፈ እኔ ምንም ሳብራራ ሰምተኛል ቶማስ ስለምን ሆነ እያልኩ እኮ ሁለት እኔ ሳወራ ሰምተኛል ወይ ኢንቴንሽንን እየገመትኩ ነው እኮ እኔ ምን ግምት አታውራ ብራዘር አሁን እኔ ስላንተ እምነት ነው እየጠየቅኩ ያለሁት አሁን ኢየሱስ አዎ ያማልዳል ብለሃል ያልክበትን ምክንያት ንገረን እኔን ግን እንዳታነሳ እኔ ምንም ሳወራ ስላልሰማኝ እሺ እንዳለው ሰው አንተን ሳይሆን እንደዛ ኢንቴንሽን ካለው ብዬ ወይ እናገራለሁ አሁን እኔ ያማልደናል ያልኩት ምን መሰለህ አንድ ጊዜ ያረገው አንድ ጊዜ የቀረበው ደም ለሁል ጊዜ የሚሰራው ስለሆነ አሁንም ድረስ ስንድል ሌላ መዳን ኑሮ አይደለም ምክንያቱም እግዚአብሔር እኛ በድለን ስለነበረ እሱ ነው ማስታረቅ የሚችል እርሱ እግዚአብሔር ብቻ ነው ምሕረት የሚሰጠን እርሱ ስለሆነ እርሱ ነው የሚያድነን ስለዚህ ከዛ ድነናል ያን መዳን ነው እኮ የምናገኘው ያን መዳን ስለምናገኘው አንድ ጊዜ ብንበድል የሆነ ነገር ብናጠፋ እግዚአብሔር ያቺ ደም ለሁል ጊዜ በሚሰራ የደም መስዋዕት ስለሆነ ሁል ጊዜ በሚሰራ የደም መስዋዕት ስለሆነ ያ አሁን ምን ይላል ይማልዳል ልንል እንችላለን ግን ይማልዳል ስንል እየለመነ አሁን ድረስ እየለመነ ሳይሆን አሁን ምንድነው የምንለው በግርማው ቀኝ ተቀመጠ ምን ካረገ በኋላ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ብለን ነው የምናምነው ማለት ነው ግን አማላጅ ትለው አሁን ድረስ እንደዚህ አታብዛው ሐሳብ አትደጋግም ብራዘር ይሄንን ሁሉ አብራራ ሄድክ ዞርክ ምናምን መጣህና አሁን ይሄው መጠቅለያችን ይሄ ነው አሁን ኢየሱስ ክርስቶስ አማላጅ ነው ወይስ አማላጅ አይደለም ከምን አንፃር ነው እንደዛ ማለት ነው ወዳጄ አብራራው እኮ ጊዜ ሰጠንህ አብራራው ይሄው አሁን ስለኔ ኢንቴንሽን አይደለም ጥያቄው ስላንተ ነው እያወራን ያለው እኔ መቼ አወራውኝና ነው ስለኔ ኢንቴንሽን የምትጠይቀኝ አሁን ኢየሱስ አማላጅ ነው ወይስ አማላጅ አይደለም አማላጅ ማለት ምን ማለት ነው ሁለት አይነት አንደርስታንዲንግ ነው እኮ ያለው ሁለት አይነት ችግር የለ አይዞ ብራዘር አይዞ መፋታ ከሆነ አልፋታም ብራዘር መልሶ እሺ ምልጃ ለአንተ ምንድነው እየጠየቅኩ እኮ ነው ምንድነው እኔ እምነቴን አይደለም እያወራሁኝ ያለው ስላንተ ነው እያወራኝ ምልጃ ምንድነው ለአንተ ምልጃ ምንድነው አንተ ምልጃ እንዴ ቶሚ ምን ሆነ ነው ይሄንን አውርተህ እንታብራራ ሰጥቶ አብራርተህ ከጨረስክ በኋላ ኢየሱስ አሁን አማላጅ ነው አማላጅ አይደለም ተብሎ ሲባል እንደገና ጥያቄ ትጠይቃለህ ለአብራራው ኮንክሉዥን መደምደሚያ አትሰጥም ምንድነው ኢየሱስ ላለ ምንድነው ያልኩት እሺ እንዴ እየሰማን እየጻፈ እንዴ 660 ሰው ቁጭ ብሎ እየሰማ እንደገና ምንድነው ያልኩት ትለኛለህ እንዴ መልሰህ ሁለት አይነት ነው እኮ ያለው ሁለት አይነት የሚሆን 10 አይነት ኢየሱስ አሁን ኢየሱስ አማላጅ ነው አይደለም ነው እያለ ያለው 10 አይነት ይሁን አንተ 10 አይነት እየለመነ እያልከኝ ከሆነ አይደለም ግን አንድ ጊዜ እኛን ተወን አልጠይቀም ወንድምነት የጠይቀ ያንተ አሁን አንተ የምትለው የእናንተን ኢንቴንሽን ትላለህ እኛ መቼ ተናገርንና የራስን አብራራውን ደቂቃ ካነሰ ይጨመርልህ 3 ደቂቃ ተናገርበት በደንብ አብራራና መልሰን የምንጠይቀው ወንድምነት አሁን ኢየሱስ አማላጅ ነው አይደለም ነው ጥያቄው ከፈለክ 3 ደቂቃ ወሰድና ጨምርና የቀረ ካለ ተናገርና ያንተኑ የተናገርከው ነገር ጠቅልለህ አንድ ፓኬጅ ውስጥ ጨምረህ ኢየሱስ አሁን ላንተ አማላጅ ነው አማላጅ አይደለም ብሎ የሚለው ነገር
በብላክ ኤንድ ዋይት ለይተህ ታሳየናለህ ማለት ነው። ደቂቃ ግን እኔ ልጨምርልህ ከ44 ነው ከ47 አቆማለህ። 3 ደቂቃ ያልተናገርኩት አለ ብለህ የምትል ከሆነ ተናገርና የቤተክርስቲያን ማገልጋይ እንደመሆን መጠን ተናገርና ከዛ ግን መልሶ ዳንዬ ይህን ጥያቄ የምጠይቃ ኢየሱስ አሁን አማላጅ ነው አማላጅ አይደለም ብሎ ሲልህ አንተ ባብራራኸው አንተ በነገርከን መሰረት እንጂ በእኛ ኢንቴንሽን ላይ አይደለም ቆመህ የምታወራው፣ እኛ አላወራንም። እና ውሰዳውን 3 ደቂቃ ቴንክ ዩ። እንትኑን መጽሐፍ ቅዱስን እስካወጣ ድረስ ወይ እንትና ያወራን ከዛ ስጠይቅ ትሰጠኛለህ ከሆነ ሙሉን ስለ ኢየሱስ ክርስቶስ እኛን ጥያቄ አጠይቀም ከ3 አይነት ከ2 አይነት ከ10 አይነት ከ5 አይነት ብለህ የምትለውን የኢየሱስ ክርስቶስን ለአንተ አማላጅ አሁን አማላጅ መሆን አለመሆኑን ሊያሳይ አይነት ነው አላልኩም። ኤርሚሻ አላልኩም ማለት አሁን ይለምናል የምትሉ ከሆነ አይደለም እያልኩ ነው። የኛን ተወኳልኩ ለአንተ ይለምናል ብላችሁ የምትሉ ከሆነ አትበለን። እኛ አላልንም። አንተ ነው ገብተህ እየተጠየቅ ያለው ይሄን አላወራህ። ጥያቄውን እኮ ነው በፊት የጠያቂውን አንደርስታንዲንግ 3 ደቂቃ ውሰድ። ከዚህ በኋላ እኔ ማይኩን ሚዩት አደርጋለሁ፣ ወንድምነት ሚዩት ያደርጋል። 3 ደቂቃ ኢየሱስ አሁን አማላጅ ነው ብለሃል። ቅድም አማላጅ መሆንህን ሊያሳይ የሚችል የመጽሐፍ ቅዱስን ክፍል ጠቅሰህ አሳየና ያንን ማለት የምጠቅሰውን የመጽሐፍ ቅዱስ ክፍል ጠቅስ ወደ ላይም ከፍ ብለህ ወርታችም ዝቅ ብለህ ደቂቃ ካነሰ ጨምርልሃለሁ። አብራራና እኛ መጨረሻ ላይ ወንድምነት መልሶ ይጠይቃል። ኢየሱስ አሁን ለአንተ በሰማያት አማላጅ ነው ወይስ አማላጅ አይደለም ብሎ የሚለው ማለት ነው። አብራራ የፈለግከውን ያህል ወስደህ 3 ደቂቃ ሰጥቻለሁ። እሺ እስከዛ ውዳሴ አውራና መጽሐፍ ቅዱስ አያወራም። ጠብቁኛላችሁ። ምንድን ነው የምልታመጣ የፈለግከው? እኛ መጽሐፍ ቅዱስን እንርዳ። እሺ ላውጣው ብዬ ነው። ሀሳቡን ንገረን ቶሎ እንድናወጣው። ገላትያ ያለውን ዕብራውያን አካባቢ ያለው ምን የሚለው ነው? ሀሳቡን ንገረን። አንድ ጊዜ መስዋዕትን አቅርቦ የሚለው ማለት ነው። አንድ ጊዜ መስዋዕትን አቅርቦ የሚለው አንድን መስዋዕት በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ ብሎ የሚለው እሱ ማለት ነው። ኦኬ ዕብራውያን ላይ ነው፣ ገላትያ አይደለም። ምንድን ነው የፈለግከው እዛ ክፍል ላይ? እሱን አቃሙን ስለምናውቀው ቶሎ እንድንጠቀሙ ማለት ነው። እሺ ምንድን ነው የፈለግከው እዛ ላይ? እሱን አንብብልን እስኪ። አንድን መስዋዕት ለዘላለም አቅርቦ ብሎ የሚለው የዕብራውያንን ማለት ነው። እሺ እንደዚህ ይላል ዕብራውያን መጽሐፍ ምዕራፍ 10 ቁጥር 12 ላይ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ከዕብራውያን መጽሐፍ ምዕራፍ 1 ጋር ተመሳሳይነት አለው። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኃጢአታችንን ሲያነጻ ግን ስንት ጊዜ ባቀረበው መስዋዕትነት ነው? አንድ ጊዜ ባቀረበው መስዋዕትነት ነው ይለናል ምዕራፍ 10 ቁጥር 12 ላይ። ያ ኦኬ ምንድን ነው ታዲያ? እሱን ነው የምልህ። እንደዛ ስላደረገ እርሷን ወደ ማንም አሁን ራስ እንችል አብራራ። ጥቅሱን ረቻለሁ፣ ራስ አብራራ። ስለ መዳን በአጠቃላይ ላውራ። በተጠይቀው ጥያቄ ላይ ለወንድምነት ልሰጠው ነው። 3 ደቂቃህን እየተጠቀምክ ነው። 2 ደቂቃ ይቀርሃል። አብራራ። አሁን የጠቀስከው ክፍል ኢየሱስ ለአንተ አማላጄ ነው ብለሃል። ቅድም ምን እያልክ ነው? አማላጄ ነው የምንለው ማለት ሌላ መዳን ስለሌለ ማለት ሌላ መዳን ስለሌለ የምንለው ድነት የሚገኘው በመጀመሪያ የዘላለም ሕይወት የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ቤተክርስቲያናችን የመዳን ትምህርት በመዳን ትምህርት ውስጥ ሊያድን የሚችለው ማን ነው ብላ ስትጠይቅ ሌላ ፍጥረት ምናምን ሳይሆን ጌታችን ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ለዛ ወርዶ አስታረቀን። በገላትያ 4:4 እንዳለው ጌታ ኢየሱስ ክርስቶስ አስታረቀን ማለት ነው። ስለዚህ እኛ አሁን ሌላ መዳን ስለሌለ ያን መዳን ነው። ለምሳሌ ቅዱሳንም ቢያደርጉ ማንም ቅዱሳን ቢጸልዩልን ምንም ብናደርግ የሚያመጡን ወደ ምንድን ነው? ወደዛኛው መዳን ነው ማለት ያን መዳን እንዳናጣው ነው። እንደዛ ከሆነ ኢየሱስ ክርስቶስን አሁን ይማልዳል ብንለው ያን መዳን ስለምናገኝ ማለት ነው እንጂ አሁን ይለምናል ብለን አናምንም። ማለት አሁን እንደ ድሮው በሰብአዊ ፍጥረቱ ሰው ሆኖ ወርዶ እንደለመነው መለመን
ያን መለመን የሚያቀርብ ከሆነ አሁን ሁለት አይነት ኤክስፔክቴሽን አለ ያልኩት ማለት ነው። አሁን ይለምናል ወይ እንደገና መስዋዕት ያቀርባል ወይ ብለን አንልም። አንድ እንደዛ ከሆነ ማማለድ በጠያቂው እንትን ሐሳብ እንደዛ ከሆነ እንደዛ ብለን አናምነው። ግን እንዴት ነው ብለን የምናምነው? አንድ ጊዜ የቀረበው ያ ደም አሁንም ድረስ ምን ሊያደርግ ይችላል ማለት ነው? ያችን መዳን ያስገኘናል ማለት ነው። እንደዛ ብለን ነው የምናምነው ማለት ነው። ደቂቃ በትክክል ጨርሰዋል። ከ49 የሆነ ማለት ነው። ዳንዬ ጥያቄ ምንድን ነው? አብራርቷል። እንግዲህ እሱ በደንብ አብራርቷል። አሁን ጥያቄም ብቻ ነው የምጠይቀው። ዳን ለማብራሪያ ጊዜ አልተሰጠኝም ብለህ አትልም። ውዳሴ ማን ነው? ቶም አሁን የዳኒን ጥያቄ ስማና ለጥያቄው መልስ መልስለት። ቀጥሎ ነው። እሺ ቴንክ ዩ ወንድምነት። ሶ ኢየሱስ ክርስቶስ አሁን አማላጅህ ነው? ቶም ኮምፕሌክስ ኩዌሽን ይባል ታውቃለህ? ሎጂክ ላይ አብራራው እኮ ወዳጄ። አሁን ኢየሱስ ለአንተ አማላጅህ ነው ወይ? የትኛውን ነው? ሁለት እኮ አልኩህ። አቤቱ ጌታዬ፣ አቤቱ ጌታዬ፣ ምንድነው? እኔ እኮ ግራ ገባኝ። ምንድነው የምትለኝ? ይኸውልህ የትኛው አሁን ይኸውልህ፣ ቆይ ሜት አርግ ተው ዳንዬ፣ ግፍህ ግን ይህን ያህል ደቂቃ አብራርተህ ወገባችን እስኪንቀጠቀጥ ድረስ ቆመን ሰምተን ሲጠይቅህ ምንድነው ጥያቄ ሄድ አልገባኝም ትለዋለህ። ወንድማችን ተው፣ ምንድነው? እንቅልፍህ ነው? በእንቅልፍ ልብ ነው ወይስ ምን ሆነ ነው? ግን ቶባ አንዴ ሚዩት አድርግልኝ። ሚዩት አድርግ፣ ውዳሴ ሚዩት አድርግ። የአብራራው ሰውዬ ይጨርስ። ቀጥልና ጠይቀው። በቃ እዚህ ላይ እንጨርሳለን ማለት ዳኒ ይቀጥል። ምን እያልክ ነው? እሺ ቶም ስታብራራ ወንድምነት ደቂቃ ጨመረልህ። እኔ ሰጥቻለሁ፣ አብራርተሃል። በጣም አሁንም አብራርተህ ጊዜ አነሰኝ የምትል ከሆነ ጌታን እጨምርልሃለሁ። አሁንም አነሰኝ አሁን ለማብራራት አልሰማችሁኝም? ቆይ ወዳጅ ጊዜ አንሷል ለማብራራት። እሺ ጊዜ አንሷል ወይ ለማብራራት? ቶሚ ለማብራራት ጊዜ አንሷል? አንደርስታንድ ለማድረግ እንዴት ናቸው ብራዘር? ለማብራራት መሰረት ኢየሱስ አማላጅ ነው አማላጅ? አማላጅ ስትል አሁንም ብለህ በአብራራው መሰረት ኢየሱስ አማላጅ ነው አማላጅ አይደለም? በአብራራው መሰረት ቢያንስ ንገረኝ። ኖ ምንም ከተረዳኝ ንገረኝ። በአብራራው መሰረት ኢየሱስ አማላጅ ነው። አመሰግናለሁ። እኔ አሁን በቃ ቶ ወንድምነት this is orthodox ቶም አሁን ለመናገር ሞራሉም የለህም። ኦኬ ራስህ ያብራራኸውን እንኳን መልሰህ መደምደሚያ ስጥ ተብለህ ስትባል እንኳን የማትመልስ ማለት ነው። ስለዚህ አብራርቶታል። አብራርቶ ግን መደምደሚያው ላይ ሲጠየቅ ምን እንዳልከኝ እኔ እየገባኝ አይደለም። አማርኛ እንዴት ነው አንግባባም እንዴ ብሎ ይላል። ምንድነው የማንግባባው? አማርኛማ በደንብ ስለምንግባባ ነው እንድታብራራ ጊዜ ሰጠንህ፣ ሰማንህ። እልቅ ከዚህ ይልቅ ኦርቶዶክስ መልስ የላትም ነው ማለት ያለብህ። በቃ እሱኑ ነው የገባን። ከውዳሴ ጋር መቀጠል ትችላለህ። አብራርቶ በአብራራው መሰረት ኢየሱስ አማላጅ ነው ወይ ተብሎ ሲጠየቅ አልገባኝም፣ አማርኛ ግልጽ አይደለም ጥያቄ ብሎ ይላል። ሲገባ ኢየሱስ አማላጅ ነው ወይ ብሎ ሲለው አዎ አለው። እሺ መረጃ አምጣ አለው። ለማብራሪያ መጽሐፍ ቅዱስ ጥቅስ ጠቀሰ። ዕብራውያን 10:12 ጥቅሱን ልርዳህ አልኩት፣ አወጣው ሐሳቡን ሲነግራኝ ማለት ነው። በአብራራው መሰረት እንኳን ኢየሱስ አማላጅ ነው ወይ ተብሎ ሲባል ጥያቄው አልገባኝም። ቀድመህ እኮ ኢየሱስ አማላጅ ነው ብለህ እኮ ገብተሃል ቅድም። አሁን ሁለተኛ ግን ካብራራህ በኋላ ለሁለተኛ ጊዜ ያንኑ ቀድሞ ስትገባ የጠየቀህን ጥያቄ ወንድምነት ሲጠይቅህ እሱ ላለ ማለት እንትና ማለት ፀሐይ በደቡብ በኩል ነው የምትወጣው የምትጠልቀው በሰሜን ነው ልትለን ማለት ነው። እና this is orthodox ወንድምነት ወደ ውዳሴ ሄድ። ውዳሴ መልሳለሁ እያለ እሺ ወንድምነት
እሺ ውዳሴ ይኸው ኢየሱስ አያማልድም ብለሃል። አንተ ደግሞ ኢየሱስ አያማልድም ስትል ማስረጃ ስጠን። ቤተክርስቲያን ኢየሱስ አያማልድም ያለችበት። ኦኬ ልጁ ትክክል ነበር ባይዘይ። ለማንኛውም ወደዛ አልሄድም፣ ግን ኢየሱስ ክርስቶስ አሁን አያማልድም። አዎ ሪሊ ዚስ ኢዝ ኦርቶዶክስ ምናምን ያ ሌላ ጉዳይ ነው። ኢየሱስ ክርስቶስ አሁን አማላጅ አይደለም። ውዳሴ ማስረጃ ለሚለው ኢየሱስ ክርስቶስ አምላክ ነው። ወደ ማን ያማልደናል? አማላጅ ማለት መጀመሪያ የአንድን ሰው ኃጢአት ይዞ ወደ ሌላ ሰው መቅረብ ነው ብለን የለም እንዴ? ስለዚህ ከዚህ አንጻር አውዱን ስንፈተው አንደኛ ኢየሱስ ክርስቶስ አምላክ ስለሆነ ለባህሪው የማይስማማው ማማለድ ገባ? ወደ ማን ነው የሚያማልደው ነው። ስለዚህ አምላክ ነው ብለን ካመንን የት ነው የሚያማልደን? ወደ ማን ነው የሚያማልደን? ብቻ በቂ እኮ ነው። ችግር የለም። በቃ አሁን ከምሁር እንደሆንክ እያየን ነው እና እስቲ እንረዳ። እሺ አማላጅ ምን ማለት ነው በኦርቶዶክስ? አማላጅ ማለት እንግዲህ የአንድን ሰው በደል የአንድን ሰው ችግር ይዞ በሌላ ሰው ፊት የሚጸልይ የሚማልድ የሚለምን እንደማለት ነው። እሺ ወደ ሌላ የሚያቀርብ yes እሺ የአንድ ሰው ኃጢአት በደል ወደ ሌላ ሰው ይዞ የሚያቀርብ ከየት ነው ይህን ትርጉም ያገኘው? እሱ ሌላ ጉዳይ ነው። ብራዘር ስትጠየቅ ሌላ ጉዳይ ነው አይባልም። እዚህ ያለን ሰው ያወራውን ነገር ልናምን አንችልም። እና ከየት ነው ኦኬ ያገኘውን ያልከው ብራዘር አይደለም ለማለት ነው። አማላጃችን ማን ነው የሚል ርዕስ ያለው መጽሐፍ አለ ስላለ እሱ ማንበብ ትችላለህ። ከዛ ነው ሞር እንትን የምንለው። ምን አማላጃችን ማን ነው የሚል መጽሐፍ አለ። ከሱ ላይ ማን ነው ጻፍ? አልነግርህም። እሱን ለምን እነግርሃለሁ? መርጫኩን ሲጠየቅከው ብራዘር አይደል እየተግባባን ስላልሆነ ኧረ ቆይ ምንድን ነው እንደዚህ የስቃይ ሌሊት የሆነባቸው ወገኖች? ለምን ሚዩት አድርገህ ትስቃለህ? መረጃ ስጠይቅህ አልሰጠህም አልነግርህም ትላለህ እንዴ? መጽሐፍ ጠቆምከን። መጽሐፉን ማን የጻፈው ብለህ ሲል አልነግርህም ምን አገባህ አይለት። ለዚህ ነው የገባው። ፕሊዝ ሀሳባችሁ ነርቨስ ስለሚያደርግ ነው። አጠያይቃችሁ አሁን ምን ነርቨስ አድርገህ ድጋሚ ጠይቀው ወንድምነት። ይሄን ትርጉም ከየት ነው ያገኘው ነው ያለው? ጠይቀው ወንድምነት። እሺ ይሄን ከየት ነው ያገኘው? እኔን አላዳመጥከኝም። ይኸውልህ ለዛ ነው እንደዚህ ዙሪያ ጥምጥም የሄዳችሁ እንትን ሰውን ነርቨስ የምታደርጉት ማለት ነው። መጀመሪያ ከየት ነው ያገኘው? ውዳሴ ነርቨስ አትሁን፣ አይዞ ስሜት አያቱን፣ ውሃ ካለ ጠጣ እና አውራ። እሺ የአንድ ሰውን በደል ወደ ሌላ ሰው የሚያቀርብ እና ይህንን ከየት ነው ያገኘው? ከየት ትርጉም ነው ያገኘው? ይህን መጽሐፍ አማላጃችን ማን ነው? አማላጃችን ማን ነው? እሺ ማን ነው ጸሐፊው? አልነግርህም እኮ እሱን አልኩህ። ምክንያቱም ይሄ ለአንተ በነግርህም ስለማይገባህ አልነግርህም። ይበቃዋል። በቃ ታች ረዱ ዳስ ቴንክ ዩ። አስደምመህናል፣ አስደንቀህናል። በእውነት ኦርቶዶክስ እንደዚህ አይነት የቁርጥ ቀን ልጅ ስላላት ወይኔ ምንድን የዛሬ ሌሊት የስቃይ ሌሊት የሆነባቸው? ይሄ የቁርጥ ሰው ይባላል። ይህን ሰው የቁርጥ ሰው የሚባል ነው። ጠብስ ቀን ልጅ ነው። ቁርጥ ቀን ልጅ ነው ዛሬ። በእውነት እንደዚህ በራስ ንግግር መሰቃየት። ዳኒ እኔን ተስፋ አስቆረጥከኝ። ጥያቄ እንዳልጠይቅ ሁሉ ማለት ነው። ይገርም። የተናገረውን ጻፈለት አክብቦ ይህንን ማን ያለው ብሎ መጽሐፍ ተነገረን። ምንድነው? ክርስቶስ አማላጃችን
ማን የጻፈው? ሰው ነው የጻፈው። ማን የጻፈው? አልነግርህም። ሰው ወንድምነት በቃ ዝጋውና ተኛ። ከዚህ በኋላ ሰውንም በሰው ነፍስ ማሰቃየት። ሰላም ናችሁ? ኤርሚያ አንዴ ፈልጊያችሁ ነበር። ሚት አደግ ብራዘር፣ ከየት ቤት ነው? እንትን ፈልጌ ነበር። ባለፈው ስታስተምሩ ስለ ካቶሊኮች አዲስ እንትን አላሉም ነበር? እታች ቫቲካን ደውልና ጠይቅ። አሁን አንተ ድራይቨርት ማድረግህ ነው። ካቶሊኮች እንትን ብለው እንትን አሉ አይደለ? ለምን ቫቲካን ደውልና ጠይቅ። እዚያውን አስተርፈን ብለው ልታስመልጥ ነው የመጣኸው። ወንድምነት አንተ መደምደም ያስባለን። ደመደም አልቻለም። የዚህ ቤት ጉዳይ ይመጣሉ፣ ያወራሉ፣ ዳኒ ይጽፋል፣ እኛ እንሰማለን። ደምድሙት በቃ ደቂቃ ማብራሪያ ሰፋ አድርጋችሁ አንቦርቅቃችሁ ተናገሩ እንላለን። ጠቅልላችሁ ግን ደግሞ ድምዳሜ ስሩለት ብሎ ሲል አልገባኝም አማርኛችሁ። ዳኒ አንተ ቀጠለ። እኔ እንዲሁ አባቶች ከተባሉ እንዲያውም የመጀመሪያ ቀደምት ከሚባሉ አባቶች አንዱ እንደነ ዮሐንስ አፈወርቅ ደግሞ በ14ኛው ክፍለ ዘመን የተነሳው ጊዮርጊስ ዘጋስጫ እንኳ ስለ ኢየሱስ የተናገረው ነገር አማላጅ መሆኑን ነው። አሁን ከእንትን ጀምሮ የነበረ እያለ አይደለም። እነዚህ አሁን የገቡ እኮ እሱ አምላክ ነው ወደ ማን ነው የሚያማልዱ? ሰው መሆኑን ማያምኑ ናቸው እኮ እነዚህ። ፍጹም ሰው መሆኑን እኮ አያምኑም፣ አያውቁምም። ይመጣል ብለው የሚጠብቁት በመለኮት ነው፣ በሰውነቱ አይደለም እንዴ? ወደ ቅድስተ ቅዱሳን በገዛ ደሙ ገባ የተባለለት መለኮት ነው። ምን እያሉ ነው? ስለ መለኮት ብቻ ማውራት እንዴት አይነት ይሄ የካራ ትምህርት እኮ እንዴት ገደል እንደከተተን። ዮሐንስ አፈወርቅ እንዲህ አለ። እሺ ቀስ እላለሁ። ዮሐንስ አፈወርቅ እንደዚህ አለ። ወጊዜ ፈቀደ ይተነብል ሎሙ አኮ በዝንቱ ጊዜ ባህቲቱ አላ በእንተ ዘትመጽእ ሕይወት ዘለዓለም። ምን ማለት ነው? በአማርኛው የዕብራውያኑን በተረጎመበት ነው አይደል? የዕብራውያኑን በተረጎመበት ድርሳኑ ዮሐንስ አፈወርቅ ምዕራፍ በቃ 1356 ላይ ምን አለ? ወጊዜ ፈቀደ ይተነብል ሎሙ አኮ በዝንቱ ጊዜ ባህቲቱ አላ በእንተ ዘትመጽእ ዘለዓለም። በአማርኛው በወደደ ጊዜ ይለምንላቸዋል። መቼ? በወደደ ጊዜ። አንድ ጊዜ አይደለም እንዴ? ኧረ አይደለም ይላል ዮሐንስ አፈወርቅ። እሱን ሞግቱት። አሁን እኔን አይደለም፣ ኤርሚንም አይደለም፣ ዳንየም አይደለም፣ ዳጊንም አይደለም፣ እዚህ ያለን ሁላችን አይደለም። ራሱ ዮሐንስን ጠይቁት። ምን አለ? በወደደ ጊዜ ይለምንላቸዋል። በዚህ ጊዜ ወይም በዕለተ ዓርብ ብቻ አይደለም፣ ከዚያ በኋላ ባለው ጊዜ ለዘለዓለም ነው እንጂ። ለዘለዓለም ምን ይላል አለ? ይለምናል። እኔ አይደለሁም። ማን? አባቴ የምትለው ዮሐንስ አፈወርቅ። የቁጥር ስንት ነው እንደዚህ የተረጎመው? ከ22 ጀምሮ ያለው ላይ ነው። አዎ 156 ላይ ገጹ ቁጥሩ ስንት ላይ? 156። እሺ ተናገር። መጽሐፉ እዚህ ላውጣ። ቆይ እሺ ይቀጥ እንግዲህ የሃይማኖተ አበው ላይም ይሄው ዮሐንስ አፈወርቅ በሃይማኖተ አበው መጽሐፉም እስመ ውእቱ ይተነብል በእንቲአነ እርሱ ስለ እኛ ይማልዳልና ብለዋል። ሃይማኖተ አበው ምዕራፍ 63 ክፍል 2 ቁጥር 26 ላይ እስመ ውእቱ ይተነብል በእንቲአነ። ምናልባት እዚህ ጋር ለማሳሳት ጥረት እንዳደረጉ አስባለሁ። አሁን ያው እንደምታዩት ትንሽ እንትን ነው። ኤርሚ ሃይማኖተ አበው አለ?
አለኝ መሪ ቆይ አውጣው። ምዕራፍ 63 ክፍል 2 ቁጥር 26 ላይ ምዕራፍ 63 ከላይ ነው ምዕራፉ ያለው ታየዋለህ። ምዕራፍ ስለሚል ከላይ ስለሆነ ችግር የለውም። ሃይማኖተ አበው ለማውጣት እሱን ቶሎ ብለህ አውጣልኝ። ኦኬ ይሄኛውን ድርሳነ ዮሐንስ አፈወርቅ ይሄኛው አይደል? አዎ እሱ ነው። ችግር የለም። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዕብራውያን ትርጓሜው ላይ ነው አይደለ? ይሄ ቃል ያለው። አዎ አሁን ሃይማኖተ አበው የሃይማኖተ አበው ላስቀድመው። አዎ ሃይማኖተ አበው አስቀድምልኝ እርሚ። እሺ እሺ ሃይማኖተ አበው ገጽ ስንት ነው? ምዕራፍ ከላይ ነው ያለ። በቃ ዝጋ እስኪ እዛ ጋር ስንት ይታያል? አናቱ ላይ ይኸው እሱ ምዕራፍ ስንት ላይ ዮሐንስ አፈወርቅ 68 63 ወደኋላ በል ማለት ነው። ሃይማኖተ አበው እንትናቸው ስለሚላይ ቮሊዩማቸው አንዳንዱ አጭር ነው፣ አንዳንዱ ረጅም፣ አንዳንዱ መካከለኛ ስላለ በምዕራፉ ነው ቶሎ የሚገኘው። ምዕራፍ 63 ቁጥር ስንት ነው? ክፍል 2 ክፍል ደግሞ አለው። ክፍል 2 ቀጥል ቁጥር 26 ኦኬ ክፍል ምዕራፍ 63 ዘዮሐንስ አፈወርቅ ነው አይደል? ዘዮሐንስ አፈወርቅ ነው። እስኪ የት ነው ያለ የኔ መጽሐፍ? ኦኬ 61 62 ቁጥር ስንት ነው ያልከኝ? ቁጥር ክፍል 2 ቁጥር 26 ያው ክፍል 2 አግኝቼዋለሁ። ከዛ ቁጥር 26 ክፍል ቁጥር 26 ከዚህም በኋላ የምናምንበት አስታራቂ ሐዋርያ እርሱን አብነት አድርጉት አለ። አብ ከወዲያ ዓለም ወደዚህ ዓለም ስለላከው ሐዋርያ አለው። ስለ አመንበት በጎ ስራ ለመስራት የምንቀና ደግ ወገን አድርጎ ገንዘብ አደረገን። ለእኛም ማልዶልናልና የምናምንበት ሊቀ ካህን በቅንፍ አስታራቂ አለው ይላል። ቁጥር ስንት ነው? 26 ትክክል። ወደኋላ ግዕዙን በለው። ግዕዟ ላይ ቁጥር 26 ክፍል 2 ላይ ይኸው ይናገራል። ወእምዝ ይቤ ርእይዎ ለዝንቱ ሐዋርያ ሊቀ ካህናት እምነትነ ሰመዮ ሐዋርያ በእንተ ዘፈነዎ አብ ወሊቀ ካህናት እምነትነ በእንተ ነአምን ቦቱ እስመ ውእቱ ይተነብል በእንቲአነ። አየው እስመ ውእቱ ይተነብል በእንቲአነ። አሁን ምን ያደርጉታል? ይኸውልህ አማርኛው ላይ ምን አሉት? ለእኛ ማልዶልናልና። ይሄ ግን ምን አለ? ይተነብል። ትንቢታው መልእክት ነው። የአማርኛው ላይ የኃላፊ ጊዜ ያደረጉት የግዕዙ እስመ ማለት ምን ማለት ነው? አባታችን እና እኮ ነው እስመ እኮ እስመ ውእቱ ይተነብል በእንቲአነ አለ። ስለ እኛ ይማልዳልና የመጻኢ ጊዜም እኮ ነው ግዕዙ ላይ። አዎ አቤት ጠማምነት! አሁን ተንበለ ቢሆን ማልዶልናልና ብለን
ይተነብል ቃል በቃል ይተነብል ነው ያለ። ይሄ አመፅ ነው። እንሂድበት። ትንሽዬ ልቀጥልና እሺ አንዳንድ ነገር እንትን እንዲህ ይለን እስከዚህ ነው እየሄዱበት ያለው ነገር ማለት ነውና እግዚኦ እሺ ስለዚህ ዮሐንስ አፈወርቅ አያችሁ እስመ ውእቱ ይተነብል በእንቲአነ ከድርሳኑ ጋር ተስማሚ የሆነ ሐሳብ ነው ያመጣው። ከድርሳኑ ጋር ድርሳኑ ቅድም እንዳየነው ማለት ነው። ቅድም እላይ እንዳለ በወደደ ጊዜ ይለምንላቸዋል። በዚህ ጊዜ ወይም በዕለተ ዓርብ ብቻ አይደለም አለ። ምን አይነት አንድምታ ሊፈጥሩለት ነው ይሄ? በምንም መንገድ። ስለዚህ ይቀጥልና ቅድም ኤርሚ የጠቀስከው መጽሐፈ ዚቅ ላይ አሁን ትምህርቱ ይሄው ስለሆነ መጽሐፈ ዚቅ ሰኔ ሚካኤል መጽሐፈ ዚቅ ዘሰኔ ሚካኤል ምን ብለውታል? ምን አለ? ይቤሎሙ ኢየሱስ ለአርዳኢሁ ኢየሱስ ደቀ መዛሙርቱን አላቸው። ምን አላቸው? አአርግ ሰማየ ሀበ አቡየ ወአቡክሙ ሀበ አቡየ አቶ ማትረብሸት ይቤሎሙ ኢየሱስ የሰኔ ሚካኤል ላይ ይቤሎሙ ኢየሱስ ለአርዳኢሁ ይኸው ገጽ 189 በጣም ጥሩ ገጽ ጻፋት ገጹን 189 ትክክል። ይቤሎሙ ኢየሱስ ለአርዳኢሁ ኢየሱስ ደቀ መዛሙርቱን አላቸው። ምን አላቸው? አአርግ ሰማየ ሀበ አቡየ ወአቡክሙ ወደ ሰማይ ወደ አባታችሁና ወደ አባቴ ወደ ሰማይ ምን አለ አርጋለሁ። ሀበ እስእል ምህረተ በእንተ እሊአየ የእኔ ስለሆኑቱ ሀበ እስእል ምህረትን ወደምለምንበት አቤቱ ጌታዬ ምህረትን ወደምለምንበት። ስለዚህ ኢየሱስን ያማልዳል ሲባል ይለምናል እምትለዋ ኦርቶዶክስ ናት። ኦርቶዶክስ ቤተክርስቲያን በመጽሐፍ ትቷል። ሀበ እስእል ምህረት አለች። ምህረትን ወደምለምንበት ከምን በኋላ? ከእርገት በኋላ በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እንዳለው እሄዳለሁ መንፈስ ቅዱስን እንደሚልክላቸው ያማለደበት ክፍል ዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ እዩት። እሱን በቀጥታ በሐዋርያት ሥራ ላይ ደግሞ እናገኘዋለን። ሄዶ ምን አደረገው ይላል? አፈሰሰው። ክብር ለስሙ ይሁን። ስለዚህ በ14ኛው ክፍለ ዘመን የተነሳው ቅድም ያልኳችሁ አባ ጊዮርጊስ ዘጋስጫ የተባለው መነኩሴ እንኳን ምን አለ? ኦ አብ በእንተ ኢየሱስ ርድአነ ክርስቶስ ሀበ አቡከ ኄር አማህፅነነ መንፈሰ አብ ወወልድ ናዝዘን አለ። አያችሁ፣ አብ ሆይ ስለ ኢየሱስ ብለህ እርዳን። እሺ፣ ክርስቶስ ሆይ ወደ ቸር አባትህ አማልደን። አማልዶናል አይደለም ያለው፣ በ14ኛው ክፍለ ዘመን የነበረ መነኩሴ ወደ ቸር አባትህ አማልደን። የአብና የወልድ መንፈስ ሆይ አረጋጋን። መጽሐፈ ሰዓታት ስብሐተ ፍቁር መጽሐፈ ሰዓታት ስብሐተ ፍቁር ላይ በዚሁ መጽሐፍም ቢሆን ከዕብራውያን ምዕራፍ 7 ጋር ምዕራፍ 8 ቁጥር 1 ጋር የሚዋሃድ ነው፣ የሚስማማ ሊቀ ካህናት ዘይቀውም ሎሙ ለቅዱሳን በደብተራ ስም እንተ እግዚአብሔር ተከላ ውእቱ ኢየሱስ ክርስቶስ።
ወደ አማርኛ ሲተረጎም እግዚአብሔር በተከላት የምስክር ድንኳን ለቅዱሳን የሚቆምላቸው የቆመላቸው አይደለም ያለው የቆመላቸው አይደለም የሚቆምላቸው ሊቀ ካህናት ኢየሱስ ክርስቶስ ነው አለ። የት እንተ ኢገብራ እደሰብ በሰው እጅ ወዳልተተከለች ወዴት ወደ ሰማያዊት መቅደስ ገብቶ ዘይቀውም ለቅዱሳን የሚቆምላቸው መቼ? ከእርገት በኋላ ከትንሣኤ በኋላ ይህ ነው ያለው። ሌላ እነ ቄሩለስም ደግሞ ቄሩለስም ምን አለ? በከመይቤ ጳውሎስ ቦአ ኢየሱስ ሐዋርያነ እምቀድሜነ ለእንተ ተዓቢ ወትሄይስ ደብተራ ውስተ ውሳጤ መንጦላይት ቦአ ኢየሱስ በክብር ወበስብሃት ወኮነ ሊቀ ካህናት በከመ ሲመቱ ለመልከ ጼዴቅ አለ። አሜን። ክብር ለጌታ ይሁን። የሚገርም ሰው ነው እኮ። ምን ማለት ነው? ጳውሎስ እንዳለ በዕብራውያን ሐዋርያችን ኢየሱስ እኛን ቀድሞ ወደምትበልጠውና ወደምትሻለው መቅደስ ቅድስተ ቅዱሳን ውስጥ አለ በክብር በምስጋና ገባ። እንደ መልከ ጼዴቅ ሹመትም ሊቀ ካህናት አስታራቂ ሆነ። የት? ቅድስተ ቅዱሳን ገብቶ አያይዞ ይኸው ሰው በሃይማኖተ አበው ማለት ነው አብን ማለደው ሲል ለመነው ማለት ነው። ይህንን መቀበል ነው እንግዲህ ሰዎች ያቃታቸው። በተለይም ደግሞ ስለ እኛ አብን ይማልደው ዘንድ ባህሪያችንን ነስቷልና የሚለው ሃይማኖተ አበው ምዕራፍ 63 ክፍል 2 ቁጥር 23 ላይ ምን አለ? ስለ እኛ አብን ይማልደው ዘንድ ባህሪያችንን ነስቷልና። ከዚህ የበለጠ ነገር ምን አለ? ለምንድን ነው ባህሪያችንን የነሳው? አብን ይማልደው ዘንድ። ኦኬ። አትናቴዎስስ ምን አለ? በቅዳሴ መጽሐፈ ቅዳሴ ላይ ምን አለ? ኦ ወልድ ክላህ ከመዝሐመ ወበል ኤልማስ ለማ ሰበቅታኒ ወእንዝሃሎ ውስተ አፈሆሙ በል አባ ወአቡየ መሃር ወተሳሃል እለ በሉ ስጋዬ ወሰትዩ ደሜ ያለ